ስለሚሄድ እሁድ ሁላችን እንገናኝ። ቦታ ከሽሮ ሜዳ ወደ እንጦጦ ስንሄድ ስላሴ ቤተክርስቲያን እናልፋለንና ቁስቋም አለ። እዛ እኛ ጉዳይ 12 እንገናኛለን። 12:00 እንሄዳለን። በዚህ ቀድማችሁ እዛ በመገኘት በደንብ አድርገን እሁድን እናሸንፋለን። ከዛ ሰኞ እናሸንፋለን፣ ማክሰኞ እናሸንፋለን፣ ሁሌ እናሸንፋለን ማለት ነው። እናመሰግናለን። ሌላ ተጨማሪ 34ኛ ባች ምዝገባ ተጀምሯል። ስለዚህ እስከ ሰኞ ጊዜ አለ ለመመዝገብ። ስለዚህ እናንተ መመዝገብ ትችላላችሁ፣ ሰዎችን መጋበዝ ይቻላል። እናመሰግናለን። አንድ ጎል ስጪ መጀመሪያ። አዳዲስ ሰዎች እንዳሉ ያስታውቃል። ገና እንደዚህ ያለ ናቸው። ፖይንቱ ምንድን ነው? እዚህ ጋር የተለያየ ፈተና አለ በህይወታችሁ አይደለ? የተለያየ ችግር አለ። አንድ የምናውቀው ነገር ግን የምናሸንፈው ደስተኛ ስንሆን ነው አይደለም? ማሸነፍ ኖርማል ቀን ማለት ነው። ብድግ ብለህ ነገሮች የምትሰራቸው የምታስኬዳቸው ደስ ሲልህ ነው ወይስ ሲከፋ? ሲከፋማ ከአልጋ መነሳትም ደስ አይልም አይደለ? ደስታ ደግሞ የማን ምርጫ ነው? ደስታ የውስጥ ውጭ ፈተና ሊኖር ይችላል። ያ ነገር ወደ ውስጥ ካስገባሁት ይበጠብጠኛል። ግን ውጭ ችግር እያለ ውስጤን መቆጣጠር እችላለሁ። የዚህ ክላስ ዋና ፖይንት ምንድነው? ውስጥህን መቆጣጠር። በውስጤ የሚሆነው ሰላም፣ በውስጤ ያለው ፍቅር፣ በውስጤ ያለው በረከት ቁልፉ እኔ ጋ ነው። አንዳንዴ እንረሳዋለንና ለማን እንሰጠዋለን? ለሌላ ሰዎች እንሰጠዋለን። የደስታ ቁልፍ ለሌላ ሰው ስትሰጠው ከባድ ነው። ስለዚህ የኔ ደስታ ቁልፏ ማን ጋ ነው? የኔ ፈገግታ ቁልፏ ማን ጋ ነው? የኔ ጉልበት ቁልፏ ማን ጋ ነው? እኔ ጋ ነው። እንደሱ ከሆነ ማለት ነው በህይወታችሁ ችግር አለ፣ ፈተና አለ፣ ግን ያላችሁ ደስታ፣ ህልም፣ አላማ የምታሳኩት ነገር ወክሎ ማለት ነው። አንዴ በጎል አሰሙኝ። ሌትስ ጎ 1 2 3 አሜዚንግ። የመጀመሪያው ያየነው ርዕስ ትልቅ ህልም ነው። አሁን ትልቅ ህልም ማንኛውም ትልቅ ህልም ማሳካት ይቻላል በየትኛው ሁኔታ አለ። ይደዘን ማታ ማርቲን ሉተር ከየት ነው ያገኘነው? ትልቅ ህልም የሚል አባባል ከማን ነው ያገኘነው? ማርቲን ሉተር ኪንግ ነው አይደለ? have a dream ያለው። በዛ ሰዓት ጥቁሮች ከነጮቹ ጋር በአንድ ባስ የመሄድ መብት አልነበራቸው። በአንድ ሬስቶራንት የመመገብ መብት አልነበራቸው። ምንድን ነው ያለው? I have a dream that one day my 4 little children will not be judged by the color of their skin but by their character. 4 ልጆች በፊታቸው ቀለም ሳይሆን በቆዳቸው ቀለም ሳይሆን በባህሪያቸው የሚዳኝበት ሰዓት ይመጣል አለ። በዛ ሰዓት አይታመንም ነበር። ያህል ተሳካ። ያ ከተሳካ ያንቺ ህልም ይቻላል። ራይት ብሎ ማርቲን ሉተር ኪንግ ያ ከቻለ፣ ራይት ብራዘርስ መብረር ከቻሉ፣ ኃይለ ገብረስላሴ በዓለም ማሸነፍ ከቻለ ማለት ነው አንቺ ከነሱ የተለየ አቅም የለሽ። አንተ ከነሱ የተለየ አቅም የለም። ሁላችን እድለኛ ነን። ሁላችን ደግሞ ግርማ ሞገስ አለን። ሁላችን ደግሞ አቅም አለን። ማሰባሰብ ነው። ህልሜ ይቻላል። አጠገባቸው ያለ ሰው ህልምሽ ይቻላል፣ ህልምህ ይቻላል። እንደዚህ ሰውየው በራሱ ማመን ካልቻለ አሳምኑት። አንተ ድንቅ ሰው ህልምህ ይቻላል፣ ህልምህ በማሳካት ህይወትህ ቀይር በልልኝ። all right beautiful ያ ህልም ማንኛውም ሰው ማሳካት ይችላል። ግን ህልማችን እንዳናሳካ የሚከለክለን፣ ህልማችን እንድንሳካ የሚረዳን ደግሞ ፓራዳይም የሚባል አለ። ፓራዳይም ካልተቀየረ ህይወታችን አይቀየርም። ፓራዳይም ሲቀየር ሁሉ ነገር ይቀየራል። ምንድን ነው ፓራዳይም? ፓራዳይም 24 ሰዓት እኛን ወክሎ ነገሮች የሚያደርግልን ነው። ለምን ነው ፓራዳይም ፈጣሪ የሰጠ? ነገሮች እንዲያደርግልን ነው። እጅህ የቱ ጋር ነው? ምን ጋር ነበረ ስጠይቅ? አፍህ ጋር። በኮሮና ሰዓት አፍህ ይያዛል። ለልጆችህ ትመክራቸዋለህ አይደል? በኮሮና ሰዓት አፍህ ይያዝን ብለህ ትመክራቸዋለህ። ግን ፓራዳይም አፍ መያዝ ከለመደ እንደዚህ ይላል አይደል?
እጃችን አንቆጣጠረውም፣ ፓራዳይም ነው የሚቆጣጠረው። የቱ ጋር ነው እጃችሁ? ምትስቁ ያላችሁ ሰዎች ብዙ ሰው እያየ ነው። እጁ እዚህ ጋር ነው እንደ እጅ ያለ ነው። እግራቸው የቱ ጋር ነው? 24 ሰዓት እጃችንና እግራችን የሚቆጣጠር ፓራዳይም የሚባል የአእምሮ ፕሮግራም አለ። ዛሬ ስትነሺ መጀመሪያ የለበሽው የቀኝ እግርሽ ጫማ ነው የግራ? አታስታውሽም አይደለ? ለምን አታስታውሽም? ምክንያቱም ፓራዳይም ነው የሚያለብሰን። ፓራዳይም ምንድነው? ከልጅነታችን ጀምሮ የተገነባ ልጅ እያለ ወላጆች ይመጣልና በዚህ ልበስ በዚህ ልበስ ይሉሃል። ታስታውሳላችሁ? 7 ዓመት ያለ አገለባብጠህ ትለብሰዋለህ። አንተ ቀይረው ትባላለህ። እቺ ክር ማሰብ በጣም ትልቅ ተአምር ነበረች። ግን ከልጅነት ጀምሮ እስከ 7 ዓመት ስትደጋግመው ጫማ የመልበስ ፓራዳይም ይገነባልሃል። ፓራዳይም ምንድነው? ሁሉም ነገር እያሰብክ ጫማ ከምትለብስ፣ እያሰብክ ሱሪ ከምትለብስ፣ እያሰብክ ልብስ ከምትለብስ አውቶማቲካሊ እንዲያደርግልህ ነው ፈጣሪ የሰጠን ልማዶችና ፓራዳይም አንድ ነው ዓላማቸው። አስበን ሳይሆን ሳናስብ አውቶማቲካሊ እንድናደርግ። አሁን መራመድ ከባድ እኮ ነው። በዚህ ያሉ ማስሎች እንዴት እንደሚንቀሳቀሱ ህፃን ልጅ አይታችኋል? መራመድ ሲፈልግ ምን ያክል ከባድ መሆኑ። አንዴ ግን መራመድ ከጀመር ፓራዳይም ይሆናልና ሳታስብ ትራመዳለህ። መኪና መንዳት ታውቃላችሁ? መኪና መንዳት የማይችል ሰው መኪና ለመንዳት ሲሄድ ፍሪሴን ያዝ ይባላል። ፍሪሴን ነዳጅ መለክ ግራ ነው የምትገባ። አንዴ ግን ደጋግመህ ከነዳህ በኋላ መንዳት ፓራዳይም ይሆናል እና ሰው ስልክ ያወራ ይነዳል። ፓራዳይም ድህነት ከሆነ ድህነት ለምደዋል። ሀብታም ህልም ብታለም ያጠፋዋል። ፓራዳይም ሀብት ከሆነ የትኛውም ጉድጓድ ብትገባ ቆፍረህ ትወጣለህ። ፓራዳይም ማርፈድ ከሆነ ምንም ቢደረግልህ ማርፈድ አይቀርም። ፓራዳይም በሰዓት መድረስ ከሆነ ሁሌ በሰዓት ትደርሳለህ። ፓራዳይም ጠዋት መነሳት ከሆነ ጠዋት ትነሳለህ። ፓራዳይም ምንድን ነው? ከልጅነታችን ጀምሮ እስከ ዛሬ ድረስ ይህ ሁሉ ፓራዳይም ድህነት በሉት ሀብት በሉ ይቻላል በሉ አይቻልም በሉት ኢስ ፓራዳይም ከየት ነው የወረስነው? ከአካባቢያችን። ከማን? ከአባታችን፣ ከእናታችን፣ ከወንድማችን፣ ከእህታችን፣ ከአክስታችን፣ ከአጎታችን፣ ከአያታችን፣ ከቅድመ አያታችን፣ ከአስተማሪያችን፣ ከአለቃችን፣ ከጎረቤታችን፣ ከትምህርት ቤታችን፣ ከቲክቶክ፣ ከቲቪ፣ ከዩቲዩብ፣ ከሬዲዮ፣ ከፌስቡክ፣ ከትዊተር ያከማቸነው ዴታ ነው። የኛም አይደለም እኮ ግን የሆነ ሰዓት በራሱ መሄድ ይጀምራል። በራሱ መሄድ ይጀምራል ብቻ ሳይሆን እሱን ያልመሰለ ነገር መቀበል አይፈልግም። እዚህ ጋር መጣችሁ እውነት እኮ ነው ዳዊት ትልቅ ህልም ማለም እችላለሁ፣ ያ ህልም ደግሞ ማሳካት እችላለሁ ብላችሁ እዚህ ግጥም አድርጋችሁ ስትሄዱ አዎ እውነት ነው፣ እውነት ህልሜ ይቻላል፣ እንደዚህ አይገባኝ፣ ህይወቴ ቀይራለሁ፣ የቤተሰብ ህይወት ቀይራለሁ፣ ታሪክ ሰራለሁ ብለህ ትሄዳለህ። አዎ ነው የሚለው ያጨበጭብልሃል። ቤት ስትገባ እናይሻለን። ጠዋት ስትነሳ ባለ ህልሙ ተኝተህ አረፈድክ፣ አንተ ልታሳካ ወረኛ፣ ምን ታሳካለህ አንተ? ይጨፈጭፋል። የብዙ ሰው ጠላት ውጭ አይደለም ያለ ውስጥ ነው። ሶፍትዌር እኮ ነው፣ ግን ቫይረስ የሆነ ሶፍትዌር አለ። ላፕቶፕ ቫይረስ ከገባበት አይታችሁ ስሎ ያደርጋታል፣ አትንቀሳቀስ ያስብላታል፣ ፋይሎች ይደልትባታል። አሁን ቫይረስ የሆነ ፓራዳይም ካለ ያጠፋል፣ አካባቢህን ያጠፋል፣ አንተን ያጠፋል። አንድ ከፓራዳይም ምንድነው? ዘረኛ መሆን ቫይረስ ነው፣ ወረኛ መሆን ቫይረስ ነው፣ ክፉ መሆን ቫይረስ ናቸው። አሁን ፓራዳይም አልችልም፣ እኔ ደሃ ነኝ፣ አይሰሙኝም፣ አይቀበሉኝም፣ እሺ ያላለችኝም፣ ይከለክሉኛል፣ ከአቅሜ በላይ ነው፣ ከባድ ነው፣ ጉዴ ነው፣ ወርኤቨር ስቶሪ ከሆነ ታዲያ ይሄ ሁሉ እያሰብክ እንዴት ይሳካልሃል? እዚህ ምዕራፍ ላይ ቼክ የምናደርገው ነገር ምን አይነት ፓራዳይም ነው ያለው? በአጋጣሚ አትቀየር። ባይ ዲዛይን ነግሬያቸዋለሁ አስቀድመው። የሆነ ሰዓት ይቻላል የምልበት ነበረ። ይቻላል ትላለህ፣ ጋል ትላለህ፣ ውሃ ሲደፍበት ጠፋለህ። አሁን ዲዛይን ፓራዳይም መቀየር አለበት። ይሄ ክላስ ምን ነው የሚባለው? የ21 ቀን ፓራዳይም ሽፍት። ራስህን ኮንፊገር ታደርገዋለህ። ይሄ ሲኔማ
እንደዚህ ብሎ የቆመ በጣም ቆንጆ የሆነ ኢንጂነሪንግ ስላለው ነው። ምህንድስና፣ የሲኔማ ምህንድስና ቀላል እኮ አይደለም። ይሄ ሲኔማ ወደ ላይ ስንት ነው? 10 ሜትር ይሆናል፣ ከዛ በላይም ሊሆን ይችላል። ግን የሚገርም ኢንጂነሪንግ ስላለው አይወድቅም እንጂ ማንኛውም ህንፃ መሀል ላይ ኮለን ከሌለው ይወድቃል። በደንብ ከገነባኸው ሁሉም ነገር ይቻላል። ውስጥህ ደግሞ በደንብ መገንባት አለበት። አሁን አብዛኛው ሰው ውስጥ በደንብ አልተገነባም። ቤተሰቦች ድሃ ከሆኑ የምትገነባው እንደ ድሃ ነው። አርፋጅ ከሆኑ አርፋጅ ነህ። ወረኛ ከሆኑ ወረኛ ነህ። አይታችኋል? የሀብታም ልጆች አብዛኛው ጊዜ ብዙ ችግር ሊኖርባቸው ይችላል። ገንዘብ ግን አይፈሩት። ምክንያቱም ሁሌ ገንዘብ እያዩ ነው ያደጉ። ድሃ ቤተሰብ ካደግ ገንዘብ ሩቅ ነው፣ ያስፈራሃል። ፕላስ የሚነገሩ ታሪኮች አሉ። እኛ እኮ ድሃ ነን፣ የሚከፈቱ ሙዚቃዎች አሉ። የድህነት ይገነባልሃል ማለት ነው። ራስህን ስትመለከት እንደ ድሃ ነው የምትመለከታል። ስለዚህ ትልቅ ገንዘብ ይመጣል ሲባል ያንቀጠቅጣል። ይህ ማለት አንድ ሰው ከድህነት ወጥቶ ሀብታም አይሆንም ማለት አይደለም። ይህ ማለት አንድ ሰው ከሀብት ወጥቶ ወደ ድህነት አይገባ ማለት አይደለም። ፓራዳይም ሽፍት አት ኤኒ ታይም ይቀየራል። ሁሉም አይነት ፓራዳይም ሽፍት ይቻላል። ግን አብዛኛው ብንወስድ የሀብታም ልጅ ሀብታም ነው፣ የድሃ ልጅ ድሃ ነው። ምክንያቱም ተገንብቶልሃል። ስለዚህ ህይወት አልቀየር የምትልህ የለፋህ ብትለፋ አልሄደም የሚልህ በቃ ፓራዳይም አለ። ያ ፓራዳይም ከልጅነት ጀምሮ ነው የተገነባለ። ለውጥ አይወድም። 2 ሰዓት መነሳት የለመደ ሰው 11 ሰዓት ትነሳለህ ቢል ያወራልሃል። እንዴ አሁን ልትነሳ ምን ልትሰራ? የትናንት ስልጠና ነው አይደለ? አሁን 11 ሰዓት ተነስተህ ምን ልታደርግ ነው? ያማል እኮ ብርድ ነው፣ ዝናብ አለ። ሙሉ ቀን ውለህ ብትመለስ ያማል። ረንተኛ እሺ ከሰኞ እንጀምር። ያው መስከረም ደርሷል። ከመስከረም ከአዲስ ዓመት እንጀምር። አሁን ብትነሳ ወይ ይሄ አገሪቷ እያየሃት ኑሮ ውድነቱ እኮ አይቀንስ። ህልም ብሎ ስንት ሰዎች ጠፍተዋል። ገቢዎች ደግሞ አሁን ሰኔ ግብር ያመጣሉ። ይቶክስትዩ ከየት ነው ለቃቅሞ? ከሁሉም ቦታ ለቃቅሞ ከቲክቶኩ ከዩቲዩቡ ይሲ ወደ አእምሮህ የሚገባ ማትቋተር ከሆነ ይጨፈጭፋል። ብዙ የኛ ክላስ የወሰዱ ሰዎች ስለ ቀይ ወረቀት አረንጓዴ ወረቀት ሲያወሩ ሰምታችኋል። የድሮ ፓራዳይም በህይወትህ ለውጥ እንዳታመጣ የሚከለክል ያለ መለየት አለበት። ምንድነው? ምን ፓራዳይም ነው ያለኝ? እሱ ለይተህ ማቃጠል አለበት። ከዛ በአረንጓዴ አዲስ ፈጥራለህ። we can change our paradigm አይገርም? we didn't know this። አሁን ይሄ ነው ፓራዳይም ሳትቀይር ህልም አለኝ ብትል ፓራዳይሙ አይወደውም። ሲጀምር ህልምህ ፓራዳይሙ ብቻ ሳይሆን ቤተሰቦችህ አይወዱት። አሁን ብዙ ጊዜ ድሪም ስልጠና የሚወስዱ ሰዎች ቤተሰቦቻቸው ይቃወሟቸዋል። ለምን ነው የሚቃወሟቸው? በፊት አብረው አንድ አይነት ህይወት ነው የሚኖሩ። ኑሮ ውድነት አለ፣ የመንግስት ችግር አለ፣ የገንዘብ ችግር አለ። እሱ ሲያማሩ ነው የሚውሉ። አንድ ሰው እዚህ ጋር ሲመጣ የእኔ ህይወት የእኔ ኃላፊነት የሚል ሀሳብ ይመጣል። ምንም ቢሆን ምንም እኔ ቀየራለሁ አድጋለሁ ብሎ ይቆርጣል። ስለዚህ ህልም አለኝ፣ ህልሜ ይቻላል። ይሄ ህልም ለማሳካት አነባለሁ፣ አጠናለሁ፣ ጠቃሚ ቪዲዮ አያለሁ፣ የማይጠቅመኝ ነገር የማይጠቅመኝ ቲቪ አላይም ቲክቶክ አላይም ብሎ ቆርጦ 11 ሰዓት ይነሳል። ቤተሰቦቹ ሊያድግ ይፈልጉታል። አዎ። ህልሙ ሊያሳካ ይፈልጉታል። አዎ። ግን ይሄ ሰው መቀየር ይጀምራል። የሚነሳበት ሰዓት ይቀየራል፣ የሚተኛበት ሰዓት ይቀየራል፣ የሚበላው ይቀየራል፣ የሚዝናናበት ይቀየራል። ስለማይመለከተው ጉዳይ ማውራት ያቆማል። አሁን ሲቀየር እነሱ እንዲቀየሩ ያስገድዳቸዋል። ያብዳሉ። ምክንያቱም እነሱም ፓራዳይም አላቸው። የእነሱ ፓራዳይም የእሱ ለውጥ ደስ አይለው እና አርፈህ ቁጭ በል። የት ነው የምትሄደው? ወይ ጀመርክ ደግሞ አመመህ እንዴ? ይሰይዛል። ግን በጣም መጥፎ ነገር ያንተ ፓራዳይም እነሱ የሚሉት ይሰማልና ሙሉ ቀን ይደግምልሃል። የት ድረስ አሁን ጀምረህ ጊዜው ካቃጠልኩ መች ጊዜ አለ? መች በውስጥህ ነው ያለ። አሁን ሌላ ሰው ቢሆን እኮ ታባርረዋለህ። በቲክቶክ የሚመጣ ሰው ቢሆን እኮ ብሎክ ታደርገዋለህ። በውስጥህ ነው ያለ። እንደ ተነሳ ካንተ ጋር ነው የሚነሳ። ተነሳ ማይረባ say something። ይሄ ሰውዬ ከአእምሮ ዝም ማስባል አለብህ። ብዙ ሰው ፓራዳይም እንዳለው አያውቅም። ይሄ ስልጠና ስትወስድ ዝም ብለህ አእምሮ አትነዳው። እንዴት ነው ማሰብ ማሰላሰል ጀምራል። አእምሮ እንዴት ነው የሚያስበው?
ይሄ ወረኛ ሰው የመጣ አይ አትችንቺ ሄሎ ምን አልከኝ? ሶ ፓራዳይም ሁለት ነው። መጥፎ ፓራዳይም አለ፣ ጥሩ ፓራዳይም አለ። ጥሩ የሆነ ፓራዳይማችን ተመስገን ይዘነው እንቀጥላለን። መጥፎ የሆነ ግን መጥፋት አለበት። እኔ መጀመሪያ ስፈትሽ የኔ ፓራዳይም ቤተሰቦቼ ትሁት ናቸው። የኛ ቤተሰብ ትሁት፣ ሰው አክባሪ፣ ሰው ፍቅር የሆነ ሰው መንከባከብ የሚወድ ነው። ይሄ አውቶማቲካሊ ነው ኢንስቶል ይሆናል። ግን የኛ ቤተሰብ ገንዘብ ማግኘት ይቻላል፣ ማደግ ይቻላል፣ ትልቅ ደረጃ መድረስ ይቻላል የሚባል ነገር አያውቁትም ብቻ ሳይሆን አይፈልጉትም ብቻ ሳይሆን ይጠሉታል። ስለ ገንዘብ ስታወራ የኛ ቤት ማለት ነው ነውር ነው ማለት አድጋለሁ ቀይራለሁ ስትል አንድ ጊዜ ከእናቴ ሹራብ ልንሸጥ ይዘን መጣን ወደ አዲስ አበባ። ስንትመጣ ምን እያለች ነበረ? እኛ እኮ ከተሳካልን እያለን መጣን፣ አስረክበን ሄድን በኪሳራ። ሌላ ብዙ ሰው አትርፎ ነው የሄዱ። እኔም አዲስ አበባ መጣሁ፣ 3,000 ብር ይዤ ነው የመጣሁ። ኮምፒውተር ማግዛት ጀመርኩ። አንድ ኮምፒውተር 300 ብር ነው ማጸዳው፣ 500 ብር ነው ማጸዳው። ግን ይሉንታል። ስንት ነው ሲሉ ችግር የለም ሌላ ቀን ትከፍላላችሁ። አሁን እነሱ ባለ ትላልቅ ቢዝነሶች ናቸው። 300 ብር ለኔ ከፈልኝ አልከፈልኝ ምንም ልዩነት አይመጣባቸው። ለኔ ግን በዛ ሰዓት ያቺ 300 ቁርስ፣ ምሳ፣ እራት ነበረች። ስለዚህ ገንዘብ ማግኘት ይችላሉ፣ ሀብታም መሆን ይችላሉ። የኔ ፓራዳይም አልነበረም። ሁሌ እንዳሻሸኝ ነው፣ እስካሁን ድረስ ያሻሸኝ ነው። መቀየር ነበረበት። እሺ የማይጠቅመን ፓራዳይም እናጠፋለን፣ የሚጠቅመን ፓራዳይም እንገነባለን። አሁን ህልምህ የማታሳካው ህልም የሚያፈርስ ህልም የማያሳካ ፓራዳይም ስላለ፣ ህልምህ የምታሳካው ህልም የሚያሳካ ፓራዳይም ሲኖርህ ነው። ስለዚህ እዚህ ምዕራፍ 2 ፎከስ የምናደርግበት ርዕስ ምንድን ነው? ፓራዳይም። የምትፈልገው ማትፈልገው ሳይሆን የምትፈልገው ፓራዳይም። ሶስተኛ ምዕራፍ ኢዝ ልማዶች። ፓራዳይም እነዚህ ሁሉ ነገሮች ነው የሚቆጣጠራቸው። ሶስተኛ ግን ልማዶች ነው። ልማዶች ከጠዋት እስከ ማታ የፓራዳይም ልጆች የሆኑ ልማዶች አሉ። ልማዶች አንዳንድ ሲሆኑ ፓራዳይም የሁሉም ድምር ነው። አንድ ጥቅስ ልንገራችሁ እዚህ ጋር ምን ይላል በእንግሊዝኛ? successful people have habits that failures don't want to do። በአማርኛ ስንቀይረው አሸናፊ ሰዎች ተሸናፊ ሰዎች ማድረግ የማይፈልጉት ነገር የማድረግ ልማድ አላቸው። ምን ማለት ነው? ሁሉ ሰው አሸናፊ እኮ ነው አይደለም እንዴ? ሁሉ ሰው አሸናፊ ነው። ግን የመሸነፍ ፓራዳይም ካለ ወይ ደግሞ የመሸነፍ ልማዶች ካለ መሸነፍ አይቀርም። ምን ማለት ነው የመሸነፍ ልማድ? 11 ሰዓት እነሳለሁ ትላለህ፣ አትነሳ። ስፖርት ሰራለሁ ትላለህ፣ አትሰራ። ቢሮ በሰዓት እገባለሁ ትላለህ፣ የሆነ ይልሃል ፓራዳይም፣ አትገባ። ዛሬ ውጥር አድርጌ በደንብ የምሰራው ትላለህ፣ አትሰራ። ምሳ ጤናማ ምግብ ነው የምበላለሁ ትላለህ፣ አትበላ። ሙሉ ቀን የምትፈልገው የሚጠቅምህ ሳይሆን ማትፈልገው የሚጎዳህ ነገር ስታደርግ ትውላለህ፣ ስትሸነፍ ትውላለህ። ከዛ ደግሞ ከስራ በኋላ ደግሞ ጓደኞች ጋር ትሄዳለህ፣ ዘና ትላለህ ከነሱ። ውስጥህ እየታደሰ አይደለም በመዝናናቱ። ግን ምን ይደረግ እዛ ስትሄድ ህይወትን ትረሳዋለህ። ቲቪ የሆነ ኳስ ታያላችሁ፣ ትጠጣላችሁና ህይወትን ትረሳዋለህ። ያ ፓራዳይምም አይጨቀጭቅም። ከሱ አልፎ ወደ ቤት ትሄዳለህ፣ እራት ትበላለህ። ከቤተሰብህ መወያየት አለበት። ግን አብዛኛው ሰው ቲቪ ከፍቶ እዛው ተዘው ነው የሚሆነው። እንቅልፍ እስኪመጣ ከዛ ድክም ሲለው ይሄዳል። ከነገ ጀምሮ 11 ሰዓት እነሳለሁ። ግን 11 ሰዓት ልክ ስትነሳ ፓራዳይም ይመጣልና ምን ይላል? ምን ትርጉም አለው ብትነሳ ባትነሳ? ይሄ ህይወት ያው ነው፣ እዚህ ሀገር ያው ነው። ተኛበት 5 ደቂቃ። እሺ 5 ደቂቃ ተኛ፣ 5 ደቂቃ ተኛ። ከዛ በኋላ እንነሳለን። 5 ደቂቃ ያልከው ስትነሳ ኦሬዲ ወፍቶ በሩጫ። አብዛኛው ሰው ቀን በምን ነው የሚጀምረው? ተበጣብጦ በሩጫ ነው። አርፍደህ ስትነሳ ወረፋ ነው፣ ሁሉ ቦታ ወረፋ ነው። ላይክ ሽንት ቤት ብትሄድ ሻወር ወረፋ ነው፣ ውጭ ብትሄድ ታክሲ ወረፋ ነው፣ መኪና ወረፋ ነው፣ ነዳጅ ወረፋ ነው፣ ሁሉ ወረፋ ነው። ለምን ነው አርፍደህ ስትወጣ ሁሉ ነገር ወረፋ የሚሆነው? ምክንያቱም ሁሉም ተሸናፊ ሰዎች በዛ ሰዓት ተነስተዋል። ተሸናፊ ሰዎች በሚነሱበት ሰዓት ከተነሳ ወረፋ ነው።
አሸናፊ ሰው 11 ሰዓት ተነስቶ ቡም 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 ቡም። የአሸናፊ ሰዎች ልማዶች የሚባለው ህይወት ቀሎ ሳይሆን ማለት ነው መሆን ያለበት ትሆናለህ፣ ማድረግ ያለበት ታደርጋለህ። ስለዚህ ታንክ ዩ እያያዘን እንሄድ። ህይወትህ ለመቀየር ምን ያስፈልጋል? ትልቅ ህልም ያስፈልጋል። ከዛ ያ ህልም የሚያሳካ ድንቅ ፓራዳይም ያስፈልጋል። ሶስተኛ ደግሞ የአሸናፊ ሰዎች ልማዶች። እኔ 11 ሰዓት ተነሳ አላልኩም፣ ግን ህልምህ በምታሳካበት ሰዓት ተነስ፣ ህልምህ በምታሳካበት ሰዓት ተኛ። አይመቸኝም ተዋ። የሚመችህ እያደረግ የትም አትደርስም። የሚመችህ ሳይሆን የሚጠቅምህ የሚያሳድግህ ህይወትህ የሚቀይር ታሪክ የምትሰራበት ልማዶች። አሸናፊ ሰዎች ያሸንፋሉ። ለምን? የማሸነፍ ልማድ አላቸው። ተሸናፊ ሰዎች ይሸነፋሉ። ለምን? የመሸነፍ ልማድ አላቸው። ስለዚህ ጥቅሱ ምን ነው የሚለው? አሸናፊ ሰዎች ተሸናፊ ሰዎች ማድረግ የማይፈልጉት ነገር ያደርጋሉ ሳይሆን የማድረግ ልማድ አላቸው። It's called the common denominator of success. Successful people have habits that failures don't want to do. ተሸናፊ ሰዎች 11 ሰዓት መነሳት አይመቻቸው። በሰዓት ቢሮ መግባት አይመቻቸው። የሚመቻቸው ከቤተሰቦቻቸው ቶሎ መግባት አይደለም፣ መዝናናት፣ ማምሸት፣ ቤት ገብቶ ቲቪ ማየት፣ ተዳክሞ ወደ አልጋ መሄድ፣ አላርም ሲጮህ አጥፍቶ መተኛት ነው የሚመቻቸው ተሸናፊ ሰዎች። አሁን አሸናፊ ሰዎችም እንደሱ ማድረግ ስለማይመቻቸው አይደለም፣ ግን አሸናፊ ሰዎች ተሸናፊ ሰዎች የለመዷቸው ልማዶች የትም እንደማይደርሱ ስለሚያውቁ አሸናፊ ሰዎች ተሸናፊ ሰዎች ማድረግ የሚፈልጉት ነገር ያለ ማድረግ። አሸናፊ ሰዎች የማሸነፍ ልማድ አላቸው። አንዴ 11 ሰዓት መነሳት ትርጉም የለውም። አንዴ መጽሐፍ ማንበብ ትርጉም የለውም። አንዴ ኤክሰርሳይዝ መስራት ትርጉም የለውም። አንዴ ወጥሮ መስራት ትርጉም የለውም። ግን 11 ሰዓት የመነሳት ልማድ ካለ፣ በሰዓት የመተኛት ልማድ ካለ፣ የማንበብ ልማድ ካለ፣ የመጠየቅ ልማድ ካለ፣ የመሸጥ ልማድ ካለ፣ በየቀኑ ተመሳሳይ ነገር በየቀኑ ከደጋገምክ ማንኛውም ፈተና ይፈርሳል። ማንኛውም ህልም ይሳካል። አሸናፊ ሰዎች ተሸናፊ ሰዎች ማድረግ የማይፈልጉት ነገር ያደርጋሉ ሳይሆን የማድረግ ልማድ አላቸው። So this is chapter 3. Chapter 4 is አእምሮና አንጎል። አሁን ህይወቴ እንዲቀየር እኔ ነው መቀየር ያለብኝ። ህይወቴ እንዲቀየር እኔ ነው መቀየር ያለብኝ። ግን ምን ነው መቀየር ያለበት? አንዳንድ ሰዎች ከአንገት በላይ ነው መቀየር ያለበት ይላሉ። ከአንገት በላይ ችግር የለበትም። አንጎል ነው መቀየር ያለበት፣ ጭንቅላት ነው መቀየር ያለበት ነው። አንጎል ጭንቅላት መቀየር የለበትም። አሁን ልብ ይቀየራል በኦፕሬሽን። አንጎል ግን በኦፕሬሽን መቀየር አልጀመረም። ህይወቴ እንዲቀየር አእምሮዬ ነው መቀየር ያለበት። አእምሮ ብዙ ሰው ምን መሆኑ አያውቅም። እሺ ሞባይላችን እኛ በፈጣሪ አምሳል እንደተፈጠርን ሞባይላችን ደግሞ በእኛ አምሳል ነው የተፈጠረው። ሞባይል ምን አለው? ሃርድዌር ኤንድ ሶፍትዌር። እዚህ የሚታያቸው ምንድን ነው? ሃርድዌር። ግን ማይታይ ደግሞ ውስጥ የሚሰራ ደግሞ ምን አለ? ሶፍትዌር። ግን ውስጥ ብቻ አይደለም ውጪም አለ ሶፍትዌር። ለምሳሌ ዳንኤል አለ እዚህ ጋር። ዳንኤል ፎቶ ባነሳው ሃርድዌር በመጠቀም ለሁሉ ሰው የዳንኤል ፎቶ ማሳየት ብሞክር የሁሉ ሰው ለማሳየት 1 ሰዓት አይበቃኝም። ነፋሲካ ደግሞ ነገረኛ ናቸው። አንድ ያሳይቻቸው እዛ ሲደርስ አንድ ዳዊት እባክህ ደግመህ አሳየኝ ሊሉ ይችላል። አሁን እየተመላለስኩ ካሳየሁ በዚህ ሃርድዌር ለሁሉ ሰው የዳንኤል ፎቶ ለማሳየት ሙሉ ቀን ሊፈጅብኝ ይችላል። የ22 ሰው ማሳየት አስቡት፣ እየዞርኩ በሃርድዌር። የአዲስ አበባ ህዝብ አስቡት፣ የኢትዮጵያ ህዝብ አስቡት። ይሄ ዘመን አይበቃኝም። አፍሪካ ማሳየት ከፈለኩ፣ ዓለም ማሳየት ከፈለኩ በሃርድዌር በጣም ከባድ ነው። ነገር ግን ሶፍትዌር ተጠቅሜ ሼር ካደረኩት በሚሊ ሰከንድ ዓለም ጫፍ ከዓለም ጫፍ ያዳርሳል። You see, hardware is limited, software is unlimited. It's everywhere. ዛሬ አዲስ የመጣችሁ ሰዎች አላችሁ። በሃርድዌር ዛሬ ነው ያያችሁ። በሶፍትዌር ግን ቤታችሁ ሆናችሁ አይታችሁኛል። በሶፍትዌር ስታይ እኔ ተኝቼ ልሆን እችላለሁ። ብዙ ሰው ሶፍትዌር እንዳለው አያውቅም፣ ወይ ደግሞ አእምሮ እንዳለው አያውቅም። ስለዚህ በሃርድዌር ብቻ ነው የሚሰራው። ይኸው ቢሮ መተናል፣ 3 ሰዓት ገብተናል፣ 11 ሰዓት እንወጣለን፣ ደሞዝ ክፈሉን ነው የሚለው። ከዛ በላይ መስራት እችላለሁ አእምሮ እንዳለህ ካወቅ። ባለፈ አንድ ኮምፒውተር ቤት ስገባ አንድ ልጅ ይሄ መጽሐፍ ያነበበ ነበር።
ሲያነብ ይሄ መጽሐፍ ታውቁታላችሁ እንደ ጨዋታ ነው የሚሄደው። ኤቭሪ ፔጅ 3 ዓመት የፈጀብን በቃ ሰው ሳይሰለቸው እንዲያነብ ነው። እና ልክ እንደዚህ ክላስ ቀስ ብሎ ነው የሚያጫወት። ህይወት የት ነው የት መሄድ ትፈልጋለህ? እና በጣም ተመስጦ ከኔ ጋር ኮኔክትድ ሆኖ ነበር በስጋ ሳይሆን በአእምሮ። ድንገት እዛ ቤት ሲገባ ደነገጠ። እንዴ ዳዊት አንተ ነህ ወይስ መጽሐፉ? ይሄ ሃርድዌር ነው፣ ሶፍትዌር ግን ኤቭሪዌር። ሶፍትዌር ኢዝ ኤቭሪዌር። ይሄ መጽሐፍ 80,000 ኮፒ ተሽጧል። የኔ ሃርድዌር ተኝቶ ሊሆን ይችላል፣ ሶፍትዌሩ ግን 80,000 ሰው ጋር ነው። አንድ ቪዲዮ ፖስት እናደርጋለን። ባለፈ ቲክቶክ እያሳየኝ ነበር። አንድ የሚመች ሳይሆን የሚያሳድግ ማድረግ አለብህ የሚል ቪዲዮ 2 ሚሊዮን ታየ ያሉኝ ነበር። ስጋዊ አካል ተኝቶ 2 ሚሊዮን ሰው ያየዋል። የሰው ልጅ ስጋዊ አካል ሳይሆን የሰው ልጆች ስጋዊ አካል ብቻ ሳይሆን አእምሮዊና መንፈሳዊ አካል አለ። ግን አናውቀውም። እኔ አላውቀውም ነበር። I didn't know። አለማወቅ ትልቅ ችግር ነው። ከአለማወቅ የባሰ ችግር የለም። ከአለማወቅ የባሰ ችግር እንደማታውቅ አለማወቅ ነው። that's the worst። አለማወቅ ከባድ ችግር ነው። ካላወቅ አይሳካልም። ገንዘብ እንዴት እንደምታገኝ ካላወቅ፣ ብዙ ሰው ገንዘብ እንዴት እንደምታገኝ ካላወቅ ካልኩ ስርቅ ነው የሚመጣልህ። ምክንያቱም በስርቅ የሚመጣ ይመስላል ነው። ሰርቀህ የምታመጣው አጭበርበረህ የምታመጣው በሙስና በክፋት ሌላ ሰው ጎተህ የምታመጣው በስህተት ስለመጣ ጉዳት አለው። የሌላ ሰው መብት ነክተህ ያመጣው ገንዘብ መብትህ ነክቶ ነው የሚሄደው። ሀብት የሚባለው በገንዘብ ብቻ ሳይሆን በበረከቱ በሰላሙ ካገኘኸው ገንዘቡም ለጥ ብለህ የምትተኝበት ገንዘብ ነው ሀብት የሚባለው። ሀብታም አእምሮ ካለ ሀብታም አእምሮ ጭንቅላት አይደለም፣ አንጎል አይደለም፣ ሀብታም አእምሮ ኢትስ ሶፍትዌር። ስለዚህ የሰው ልጆች ሃርድዌር አለ፣ ምን ደግሞ አለ? ሶፍትዌር። ኮምፒውተር ሶፍትዌር አለ አይደለም? ዊንዶውስ 95 የሚባል ሶፍትዌር አለ። የድሮ ዊንዶውስ 98፣ ዊንዶውስ ኤክስፒ፣ ዊንዶውስ 2000 እያለ እዚህ ደርሰናል። ይሄን የኔ ላፕቶፕ ዊንዶውስ 95 ብጭንበት ይሄ ሃርድዌር እንትን አለው፣ ዋይፋይ አለው፣ ብሉቱዝ አለው፣ ዌብካም አለው፣ ኤችዲኤምአይ አለው። ብዙ አይሰራም። ዊንዶውስ 95 አያውቅም እንደዚህ አይነት ነገሮች። የድሮ ኦፕሬቲንግ ሲስተም ነው። ብዙ ሰው የድሮ ኦፕሬቲንግ ሲስተም የጫነ ነው፣ አፕግሬድ አላደረገም። እኔ የድሮ ኦፕሬቲንግ ሲስተም አምጥተህ ዌብካም መጫን ብትሞክር ወይ ደግሞ የሆነ ሶፍትዌር ቫይረስ ነው የሚለው። አሁን አብዛኛው ሰው የድሮ ኦፕሬቲንግ ሲስተም ስለጫነ አድቫንስ ነገር ተሰጥቶ ቫይረስ ፋውንድ ነው የሚለው። ኦፕሬቲንግ ሲስተምን አፕግሬድ ተደርጎ ግን ላፕቶፑ የፈለግከው አፕሊኬሽን የፈለግከው ሃርድዌር ያለምንም መከራ ትጭናለህ። አይቲዎች ታውቃላችሁ፣ ዊንዶውስ 95 ላይ ሶፍትዌር ብትጭን መከራ፣ ሃርድዌር ብትጭን መከራ። በሲዲ ተሸክመህ ነው የምትመጣው። ለወርድ በሲዲ ለእንትን በሲዲ ለፕሪንተር ለመጫን በሲዲ ፋክስ ለመጫን በሲዲ መከራችን ነው የምናየው ነበር። አይቲ ባለሙያ ነው። አሁን ሁሉ አልቆለት ነው የሚመጣው። መክፈል ብቻ ይኖርብሃል። ብዙ ሰው አድቫንስድ ሃርድዌር ይዞ ግሩም የሆነ ላፕቶፕ ይዞ ኦፕሬቲንግ ሲስተሙ ግን የዊንዶውስ 95 ነው። እና ችግሩ ላፕቶፕ ነው የሚመስለው። ላፕቶፑ አንተ አትሰራም ይላል። እሱ አይደለም፣ ሃርድዌሩ አይደለም ችግሩ፣ ሶፍትዌሩ ነው። you have to upgrade your software። አሁን ማውራ ያለሁ የሰው ሶፍትዌር። ብዙ ሰው ሃርድዌር ላይ ሞባይል ላይ ብዙ ሰው ትኩረት የሚያደርገው ምን ነው? ሃርድዌሩ ካቨር ላይ ምናምን ነው የሚጨነቀው አይደለ? ያምራል፣ ካቨር አለው። እሱ ብቻ አይደለም፣ ሶፍትዌር ሶፍትዌር ኢዝ ኢምፖርታንት። አንዳንድ ሰው ደግሞ በሞባይሉ በሃርድዌር በሶፍትዌር ይጨነቃል። በራሱ ሶፍትዌር ግን አያስብም። ሞባይልህ የሚገርም ሃርድዌርና ሶፍትዌር ኖሯል። እኔ የሚገርም ሃርድዌርና ሶፍትዌር ከሌለኝ ትርጉም የለውም። ስለዚህ እዚህ ጋር አእምሮና አንጎል የሚለው ርዕስ ይሄ የሚታየው ስጋዊ አካላችን ብቻ ሳይሆን አእምሯችን መቀየር አለበት። ምክንያቱም ሀብታም አእምሮ ካለ ሀብታም ህይወት፣ ሰበበኛ አእምሮ ካለ ሰበበኛ ህይወት፣ ጭንቀታም አእምሮ ጭንቀታም ህይወት፣ ድሃ አእምሮ ድሃ ህይወት፣ የተባረከ አእምሮ የተባረከ ህይወት እናውቀዋለን አይደል? መማር ያስፈልገናል። So this topic is all about the mind።
በተደጋጋሚ ምዕራፍ 6 ስንሄድ በተደጋጋሚ ስለ ማሰብ ሳውራ ሰምታችሁኛል አይደለም? ሁሌ የምለው ብዙ ሰው የሚቃወመው ምንድን ነው? ከዓለማችን ህዝብ 1% ያስባል፣ 3% የሚያስብ ይመስላል። 96 የዓለማችን ህዝብ ግን ከማሰብ ሞት ይቀለዋል። እንደዚህ ሲሉ ጥናትህ ምንድን ነው? ጥናትህማ እኔ እናንተ 96 የዓለማችን ህዝብ አያስብም። ብዙ ሰው ማሰብ የሚመስለው ምንድን ነው? መብላት፣ መጠጣት። እሱማ ድመትና ውሻ ይችሉታል። ድመትና ውሻ ይችሉታል። የመንግስት ስልጠናዎች፣ የባንኮች ስልጠናዎች ስንሰጥ የተለያዩ ቦታዎች ስንሄድ ማሰብ እኔ እችላለሁ ይላል። አሁን ብዙ ሰው ማሰብ የሚመስለው ምንድን ነው? ቲ ብሬክ ሲሆን አለ እዛ ሻሂ ጁፒተር እንደሱ ታደርጋላችሁ አይደለ? ሻሂ፣ ቡና፣ ኬክ ምናምን አለና ሻሂ በቡና ስፕሬሶ ምናምን ካለ ያሰብን እሱ መምረጥ ነው የሚባለው። መምረጥ ነው የሚባለው። እኔ የቃተኛ ምግብ የካሊስ ምግብ ደስ ይለኝ፣ እሱም መምረጥ ነው የሚባለው። ድመትና ውሻ አይታችኋል? ሲጀመር እዛ ቡፌ ብንወስዳቸው ድመትና ውሻ እኔ ቡና አይመቸኝም ወተት ነው የምፈልገው ይላሉ። በአፋቸው ባይሉ በተግባራቸው ያሳያሉ። ጎረቤት ለጎረቤት የሚያልፉ ድመትና ውሻ አሉ አይደል? እንደዚህ ብሎ ሁለት ይገናኛሉ፣ ፊት በፊት ይጣላሉ። ያውቃሉ እነዚህ ሰሞኑ ጾም ላይ ናቸው፣ በሚቀጥለው ወር ያገናኛኝ ብሎ ያልፉታል። በአጭሩ ቆንጆ ምግብ ቤት ማወቅ ማሰብ አይደለም። ማሰብ ለሰው ልጅ ብቻ የተሰጠ ልዩ ስጦታ ነው። እኛ ብቻ ነው ለማሰብ we're a thinking center። ማሰብ ስንጀምር everything change ካላሰብን ስታክ። ብዙ ሰው ስታክ የሚያደርገው ማሰብ ምን መሆኑ ስለማያውቅ ነው። it's a very big topic ማሰብ። 96 የዓለማችን ህዝብ አያስብም። that's why ህይወቱ የማይቀየረው አምና እንደዚህ ዓመት ነው፣ ያለፈ ዓመት ከዚህ ዓመት ልዩነት የለም፣ ይህ ዓመት ከሚቀጥለው ዓመት ልዩነት አይኖረው። ያለፈው 5 ዓመት ልዩነት የለም። it's the same thing። ማሰብ ለሰው ልጅ ብቻ የተሰጠ ልዩ ስጦታ ነው። ወፎች መብረር ይችላሉ። በስጋ እኮ እንስሶች ይበልጡናል። ማሰብ አእምራዊ አካል ለሰው ብቻ የተሰጠ ነው። በስጋ ወፎች ይበልጡናል። ወፎች ይበራሉ፣ እኛ አንበርም። መብረር እንችላለን በኤርፕሌን በተለያዩ እርዳታዎች፣ ግን የኛ ስጋዊ አካል እንዲበራ አልተፈጠረም። አሳ መዋኘት ይችላሉ። እስስት ቀለማት ትቀይራለች። አንበሳ ኃይለኛ ነው። ውሻ ለየት ያለ የማዳመጥና የማሽተት ክህሎት አለው። ድመት ብትወረውራት ትገለበጣለች። ሁሉም እንስሳት የራሳቸው የሚገርም አሳ ይዋኛሉ። ዌይልስ ኤኮሲስተም አላቸው። በስጋዊ አካል የሚበልጡ እንስሳዎች አሉ። ዝሆን። የሰው ልዩ ስጦታ ምንድን ነው? ማሰብ። ሰው ሲያስብ ታምር ይሰራል። ማሰብ ሀብት መሰብሰብ አይደለም። ምክንያቱም ድመትና ውሻ አሉ። አሁን ጉግል ከፍታችሁ ጋንተር 4ኛ የሚባል ውሻ 400 ሚሊዮን ዶላር አለው። በጣም ብዙ ሀብታም ድመትና ውሻ አሉ። ጋንተር 4ኛ የሚባል ውሻ 400 ሚሊዮን ዶላር አለው። ባለፈ መጽሐፉ ሲጽፈው 300 ነበረ። ከዛ 305 አደረገ። አሁን 400 ሚሊዮን ዶላር ይሄዋ። ጉጉ የሚባል ዶሮ 15 ሚሊዮን ዶላር እንደነበረው አስታውሳለሁ። ግራምፒ ካት የምትባል ድመት 9 ሚሊዮን ፎሎወር ነበራት። ስትሞት ሁሉ ሰው ብላክ ስክሪን አደረገ። በጣም ብዙ በመቶዎች የሚቆጠሩ ሀብታም ድመት፣ ውሻ፣ ዶሮ፣ ጦጣ አሉ። እኔን አትመኑኝ፣ ቼክ አድርጉት። ሁሌ የምለው ምንድን ነው? እዚህ የምትሰሙት ዝም ብላችሁ አትውሰዱት፣ ፈትሹት። እውነት ነው ውሸት ነው ፈትሹት። ሀብታም የሆነ ድመትና ውሻ አሉ። አሁን ድመትና ውሻ ፊልም እየሰሩ ናቸው። በስማቸው መጽሐፍ የተጻፈላቸው ነው። ቤት እየገዙ ናቸው። ብዙ ነገር ነው ያለ በድመትና ውሻ። ነገር ግን ጋንተር 4ኛ 400 ሚሊዮን ዶላሩ አውጥተህ ብታስቀምጠውና ባዶ ብትልከው ከዜሮ ጀምሮ ወደ 400 ሚሊዮን ዶላር አይመለስም። ምክንያቱም ማሰብ ለሰው ብቻ ነው የተሰጠው። አብዛኛው ሰው ግን በድመትና ውሻ ደረጃ ነው የሚያስበው። ባለው ነው የሚያስበው። ካለው ተወጣጠር ነው፣ ከሌለው እንዴት። ሰው ከዜሮ ተነስቶ የሚፈልገው ደረጃ መድረስ ይችላል። የስ ምን ብቻ ነው አንድ ነገር ብቻ እኮ ነው የሚያስፈልገው። ታውቃላችሁ አይደል? እዚህ ያላችሁ ምን ችግር እንዳላችሁ ማወቅ አልፈልግም። ምክንያቱም
ብዙ ሰው 2 ደቂቃ ስጠኝ ችግር ልንገርህ ይለኛል። 2 ዓመት ሙሉ የተፈተንከው 20 ዓመት ሙሉ የተፈተንከው ችግር ለኔ በ2 ደቂቃ በ20 ደቂቃ አታስረዳኝ። ግን ዋናው ነገር አለ። ዋናው ነገር ስላለህ ደግሞ ዛሬ ከጀመርክ የት መድረስ ትችላለህ? ፈጣሪ ብቻ ነው የሚያውቀው። ምንድነው ዋናው ነገር? ዋናው ነገር ምንድነው? ለማሸነፍ የሚያስፈልገው ዋናው ነገር ምንድነው? ዋናው ከማሰብ በፊት ከማሰብ በላይ ዋናው ነገር ምንድነው? ዋናው ምንድነው? አቤት ራስን ማሸነፍ፣ ከዛ በላይ ማወቅ፣ ከዛ በላይ የስ ያለንበት ቦታ መረዳት፣ ከዛ በላይ የስ ብዙ ሰው ዋናው ነገር ይረሳዋል። ዋናው ነገር እጅህ እንደዚህ አድርገህ ነው ቼክ የምታደርገው። ትንፋሽ አለ? ሄሎ ትንፋሽ አለ ወይ? ገንዘብ ላይኖርህ ይችላል። የሚገርም ዕዳ ገብተህ ልትሆን ይችላለህ። ጣጣ ውስጥ ልትሆን ይችላለህ። ችግርህ ተወጥቶ ማያልቅ ሊሆን ይችላል። ማንም ላይረዳህ ይችላል። እንዴት እንደምታሸንፍ አታውቅም። በአፍንጫ ትንፋሽ ካለ ግን ተጀመረ እንጂ መች አለቀ። እኔ ያልገባውም ነው ትንፋሽ ማለ እኔ ግን ሞት ይሻለኛል ይላል። ዝጋዋ ማለት ቀላል ስለሆነ እኔ ሞት ይሻለኛል ማለት ቀላል ስለሆነ ነው። ባለፈ አንድ ሰው ባንክ መኪና ይወስድብሃል ሲሉት እኔ ይሄ መኪና ከሚወስዱት ሞት ይሻለኛል አለ። አፍንጫ ያዘዋ። አፍንጫው ሲይዘው ማለት ነው በውስጥህ ያለ ህይወት የፈጣሪ ኃይል ምን ይላል? ጥርቅም አድርገው ይወሰዱት እንጂ እኔ በህይወት ነው መኖር የምፈልገው። ምክንያቱም ከመኪና በላይ ነው። ብዙ ሰው ከመኪና በታች ሆነዋል። ከችግሩ በታች ሆነዋል። በህይወት ካለ በአፍንጫ ትንፋሽ ካለ ዛሬ ከጀመርክ የት መድረስ ትችላለህ? ማንም አይገምተው። ፈጣሪ ብቻ ነው የሚያውቀው። ዛሬ መጀመር ብቻ ነው። ዛሬ የትኛውም ጣጣ ብትሆን ዛሬ ከጀመርክ የዛሬ 1 ዓመት፣ የዛሬ 6 ወር፣ 3 ወር፣ 2 ዓመት ይዳዘማት እንደ ህልምህ ትልቅነቱ መድረስህ ግዴታ ነው። የሚያስፈልግህ ትንፋሽ ብቻ ነው። ብዙ ሰው ይሄ አግልሎ አይ ትንፋሽም አለኝ ገንዘብ ነው የሌለኝ ይመጣል። ትንፋሽ ካለ ማሰብ ከቻልክ መማር ከቻልክ ሁሉ እንደ እድገት በአስፈላጊ ሰዓት ይመጣል። ዋናው የሚያስፈልገው ትንፋሽ ነው። ብትሞት ትርጉም የለው። አሁን የሚያስጨንቅሽ ያለ ችግር የሚያስጨንቅሽ በህይወት ስላለሽ ነው እንጂ ብትሞቺ ጉዳይሽ አይሆንም ነበር። አሁን በህይወት እያለ የሆነ የሚከፈል ካመጡብህ ያስጨንቃል። የሞተ ሰው ማለት ነው። አመታዊ የሚከፈል ይሄ ያለ ምንም ታታለ። አሁን እዚህ ጋር 1 ሚሊዮን ሰጥሃለሁ ካሉ የሞተ ሰው ቤት መኪናና 1 ሚሊዮን ይሆን ሰጥቻለሁ። ምንም ከሞትክ በኋላ ብትሞት አሁን የሚያስጨንቅህ ችግር አያስጨንቅህ። ምክንያቱም መፈታት የለበትም። አሁን የሚያስጨንቅህ በህይወት ስላለህ ነው። በህይወት ካለህ ደግሞ ፈተናው ሊከብድህ ይችላል፣ ሊያስጨንቅህ ይችላል። ግን ታሪክህ ተጀመረ እንጂ አላለቀም። ገና ልትሄድ ነው። ገና ልታሳካ ነው። በአፍንጫ ትንፋሽ ካለ አእምራዊ አካልህ እየሰራ ነው። መንፈሳዊ አካልህ እየሰራ ነው። ስጋዊ አካልህ እየሰራ ነው። ዛሬ ከጀመርክ ማሰብ ያለብህ ማሰብ፣ መስራት ያለብህ መስራት፣ መማር ያለብህ በመማር፣ መጥናት ያለብህ በመጥናት፣ መፈተን ያለብህ በመፈተን፣ መክሰር ያለብህ በመክሰር፣ ማሳካት ያለብህ በማሳካት፣ መድረስ ያለብህ ትደርሳለህ። ግን በዚህ መንገድ የሚያስብ 1% የዓለማችን ህዝብ ነው። 1% የዓለማችን ህዝብ ሁሌ እንዳደገ ነው። ሁሌ 96 ያው ነው፣ እዛ ነው። ከሰኞ እስከ ዓርብ ያው ይሄድን ነው፣ መመላለስ ነው። ሰኞ ከማክሰኞ ልዩነት የለውም። በቃ ግዴታ ነው፣ ግዳጅ ነው። ህይወት በግዳጅ 1% ኦልዌይስ ነገር ፍለጋ ነው። just go here. It's just dynamic. You enjoy it. You live life. We're the highest form of creation in this planet. አሁን እንደዚህ እንድናደርግ የሚረዱን 6 የአእምሮ መሳሪያዎች አሉ። 6 የአእምሮ መሳሪያ ኢማጂኔሽን፣ ኢንቱዊሽን፣ ዊል፣ ፐርሰፕሽን፣ ሪዝን፣ ሜሞሪ፣ ፐርሰፕሽን። አናቃቸው
እኔ አላውቃቸውም ነበር። እኛ የምናውቀው 5 የስሜት ህዋሶች ነው። ይሄ ምን ይባላል? አይን ለምን ይጠቅማል? ለማየት፣ አፍንጫ ለማሽተት፣ ጆሮ ለመስማት፣ ምላስ ለመጥበስ፣ እጅ ለመዳሰስ። 5 የስሜት ህዋሶች አሪፍ ናቸው፣ ቆንጆ ናቸው። 5 የስሜት ህዋሶች ውጪ ያለ ነገሮች እንድንመለከት እንድንገነዘብ ነው የሚረዱ። 5 የስሜት ህዋሶች እንደ ፐርሰፕሽን አዙረን እንድናይ አይረዱንም። እንደ ኢንቱዊሽን ያልታየው ነገር እንድናይ አይረዱንም። እንደ ኢማጂኔሽን ያልተፈጠረው ነገር እንድንፈጥር አይረዱንም። እንደ ሪዝን ያልታሰበው ነገር እንድናስብ አይረዱንም። ሁሉም ዲስ አር phenomenal ሜንታል ፋክልቲ phenomenal። ግን ታናቃቸው የአምስት ስሜት ህዋሶች ትልቁ ችግር ፊት ለፊት ያለ ነገር በቃ በአካባቢ ያለ ነገር ነው የሚያሳይ፣ የማይታየው ነገር አያሳይም። 5 ያገኘ ከሆነ የአምስት የስሜት ህዋሶች የባንክ ሪፖርት ሲመጣ 5 ነው። ደሞዝ ስትፈርም 5 ነው የሚታየው። ስለዚህ የምታስበው 5 ነው፣ ስሜት 5 ነው፣ እምነት 5 ነው፣ አክሽን 5 ነው፣ የምታገኘው 5 ነው፣ የምትኖረው ለ5 ነው። ኢማጂኔሽን ይመጣልና አዎ ተመስገን ዛሬ በ5 ያገኘ ነው፣ በአፍንጫ ደግሞ ትንፋሽ አለ፣ ግን በዚህ አልሞተም፣ አመታዊ ገቢዬ ወርሃዊ አድርጓለሁና የዛሬ 3 ወር 6 ወር 1 አመት 60,000 በወር አገኛለሁ። ኢማጂኔሽን ብቻ ነው የሚያየው። ለምን መጣችሁ እዚህ ዛሬ? ለምን መጣችሁ? በጣም ቢዚ ናቸው። እዚህ ያለ ሰው ቀልደኛ ሰው እዚህ ቤት አይመጣም። ማኪያቶ የሚጠጣበት ቤት አልጠፋም። ሲኔማ የሚታይበት ቤት አልጠፋም። ያ ሁሉ መስዋዕት ከፍላችሁ እዚህ ፑሻፕ የሰራችሁ የተለያየ ነገር ለምን መጣችሁ? ምክንያቱም በውስጣችሁ አሁን ከምትኖሪ ህይወት የተሻለ ህይወት መኖር አለብሽ የሚል ድምፅ አለ። that's the only reason አይደለም። ይሄ የአምስት ስሜት ህዋሶች አይደለም። አልፎ አልፎ እነዚህ እንጠቀምባቸዋለን። ኢማጂኔሽን ይታያል፣ ምናብ ይሄዳልና የት መድረስ እንደምትችል ያሳይሃል። ግን አብዛኛው ሰው እንዴት እንደሚሰራ ስለማያውቅ ፓራዳይም ደግሞ ይመጣል። ፓራዳይም ደግሞ ምናብ ይጠቀምበታል። አንተ ካልተጠቀምክበት ፓራዳይም ይጠቀምበታል። እንዴት አድርጎ ነው የሚጠቀምበት? እዚህ ጋር ቁጭ ብለህ እዚህ ጋር አሁን እዚህ ጋር ችግር የለም አይደለም። እዚህ ቁጭ ብለን ችግር የለም። በህይወታችሁ ችግሮች አሉ። እዚህ ጋር ሆነ ግን ችግር የለም። ግን እዚህ ስለ ህልም ሳወራ እውነቱ እኮ ነው ዳዊት ተኝቻለሁ አሁን ጀምራለሁ ምናምን እያል ፓራዳይም ይመጣል። እውነት ነው። ግን ምናብህ ይጠቀማልና ምን ያደርጋል? ከሜሞሪ ከፈት ያደርጋል ፋይሎች። ባለፈው እንኳን እንደሱ ብለህ የትም አልደረስክም። ነገ ከትናንት ኮፒ አድርጎ ይሰጣል። አይ ነገ እኮ አላልኩም በዚህ ሳምንት፣ ባለፈው ሳምንት ምን አደረግክ? ነው በዚህ አመት እኮ ነው ያልኩህ። አምና ምን አደረግክ? ስንቴ ፍጮህ ሰምቻለሁ። የ10 አመት ቀለድክበት፣ አሁን ደግሞ ትቀልድበታለህ። አሁን ቁጭ ብትለው ይሻላል። አብዛኛው ሰው በ5 የስሜት ህዋሶች ነው የሚሄደው። 6 የአእምሮ መሳሪያዎች አይጠቀምባቸውም። ከተጠቀመባቸው ለጉዳቱ ነው የሚጠቀምባቸው አይደለም እንዴ? አብዛኛው ሰው 6 የአእምሮ መሳሪያዎች ለጥቅሙ ሳይሆን ለጉዳቱ። ይህ 6 የአእምሮ መሳሪያዎች የተሰጡን ተአምር ለመስራት ነው። ይታያቸዋል። እዚህ ጋር መብራት 6 አእምሮ መሳሪያዎች ነው የፈጠሯቸው። ላፕቶፕ በፈጣሪ አምሳል ነው የተፈጠርነው። የመፍጠር መብት አለን። የምፈልገው አይነት ስራ፣ እቃ፣ ነገሮች፣ ገቢ መፍጠር እንችላለን። we can do that። ሁሉ መሳሪያው አለን። አላወቅነውም ማለት የለንም ማለት አይደለም። ግን አብዛኛው ሰው እነዚህም ግሩም የሆኑ መሳሪያዎች እንዳሉት አያውቅም። እና እነዚህ 6 የአእምሮ መሳሪያዎች ልክ እንደ ራይት ብራዘርስ ኤርፕሌን፣ ልክ እንደ ቶማስ ኤዲሰን መብራት፣ ልክ እንደ ኃይለ ገብረስላሴ ሩጫ፣ ልክ እንደ ቤተልሔም ጥላሁን ፋብሪካ፣ ልክ እንደ በዓለማችን ታሪክ የሰሩ ሰዎች አይጠቀምበትም። ኢንፋክት 6 የአእምሮ መሳሪያዎች እንዳሉት ስለማያውቅ ይጠቀምበታል። ማን ይጠቀምባቸዋል? ፓራዳይም ይመጣልና እዚህ ጋር ሰው ቁጭ ብሎ ማለት ነው ይበሳጫል። ምንም እዚህ ቁጭ ብሎ ቤቱ እኔ የሚያስቀኝ መስላችሁ አንዳንድ ሰዎች አሉ። ሚስቴ ልታሳብደኝ ነው፣ ጭንቀት ጭንቀታም የሆነች ሴትዮ ጭንቀት አደረገችኝ ይላል። እሺ ና ከእሷ ጋር ትሁን፣ አንዴ ከእህትህ ጋር 2 ቀን ሰላም ነው። 3ኛ ቀን ሚስቴ ትሻለኛለች፣ እቺ ጭንቀታም የሆነች እህቴ እንዲህ መስሪያ ቤት ትወስደዋለህ። ሁሉም ከሚስቴ የባሱ ናቸው። የትም ብትወስደው ጭንቀት አይጠፋም። ይሄ ሰው ብቻውን ብታስቀምጠው ማለት ነው ምግብ መጠጥ ሰጥተህ በቃ እዚህ ቤት አረፍ ብለህ ረጋ በል ቁጭ በል ብትለው ማለት ነው 1 ቀን 2 ቀን ይቆያል። 3ኛ ቀን ግን በቃ ያብዳል። ይሄ ሰውዬ ምንድን ነው? ጭንቀታም ነው። ለምን ነው? 6 የአእምሮ መሳሪያዎቹ ግሩም ስጦታዎቹ
ለጥፋት ነው የሚጠቀምባቸው። እንዴት አድርጎ እዚህ ጋር ቁጭ ብሎ የሚጠፋበት መንገድ ያስባል፣ ወይ ደግሞ ወደ ኋላ ይመለሳልና ቀለድኩበት ህይወት። ግን እኔ እኮ አስተዳደጌ ነው ተበድያለሁ። አስተዳደጌ ያ ጎረቤታችን እንደሱ ብሎ እሱ እኮ እንደዛ አባቴ እኮ ይከለከለ ምንም ትርጉም የለውም፣ ምንም ውጤት አታወጣበትም። ግን ትሄዳለህ። ቱሪዝም ማለት ነው። እንዴት ህይወትህ እንደተበላሸ ህይወት ያበላሹ ሰዎች አሁን በጦርነቱ ቲቪ ነው ፈረንጆች እኮ አይ ግን መጨረሻ ምንድን ነው የሚሆነው? መጨረሻማ ትሞታለህ። ጥያቄው ከመሞት በፊት ምን ትኖራለህ ነው አለ። ደግሞ ነቢይ እንሆናለን በራሳችን ህይወት ማናውቀው ትንቢት እንብተበ ዛሬ ሳምንት ድራቼ ጉዴ። አሁን እያየህ እኮ ነው። የዛሬ ሳምንት የህይወትህ መጨረሻ እኮ እያየህ ነው። ግን ብሩህ ነገር ሳይሆን የሚታይህ ጨለማ ነው የሚታይህ። ታይቶኋላ መሆን አለበት። ከታየህ ታየህ ነው። ከታየህ አይተኋላ ነገ ጠፋለሁ ካልክ ማለት ነው። እንዴት ሰውነትህ ይነሳል? እዚህ ጋር ነው ባለበት ነው የሚፈርሰው። ጠዋት ተነስተህ እንሂድ መስሪያ ቤቱ። አሁን እነምናብን መስላችሁ አሁን ገንዘብ የለኝም እስካሁን አልገባኝም፣ ግን በአፍንጫዬ ትንፋሽ ካለ ዛሬ ከጀመርኩ መማር ያለብኝ ከተማርኩ መሆን ያለብኝ ከሆንኩ መክፈል ያለብኝ መስዋዕትነት ከከፈልኩ ሰዓቱ ሲደርስ ቦም ወኒ ሰይዛት እንዴት ነው የሚደክመው? ለስ ጎ ምን አለ ጉዳይ ይዱ ፈተና ከመተት በጥፊ ቀምሰው ይመለሳል። ፈተና በእኔ ተፈትኖ ነው የሚሄደው። ፈተና አይፈትነኝም፣ ተፈትኖ ይሄዳል። So these are 6 mental faculties. ከዚህ ቀጥለው there is one concept is called self image። አብዛኛው ሰው የአንበሳ አቅም ይዞ እንደ ድመት ነው የሚኖረው። አንዳንድ ሰው ደግሞ የድመት አቅም ይዞ እንደ አንበሳ ነው የሚኖረው። የቆረጠ ሰው ማለት ነው ባለው ነው የሚሄደው ባለው። አንድ ሰውዬ እውነት ነው ዳዊት፣ ግን ምን መሰለህ እኛ ስናድግ ሰፈራችን የነበረ ጨው አዮዲን አልነበረውም እና እየተመገብን ያደግነው ጨው አዮዲን የሌለው ነው። አዮዲን ደግሞ ለሰው ጭንቅላት ለሰው አንጎል እድገት ወሳኝ ነው። አሁን እኛ አዮዲን ያልጠቀበ ጭንቅላትና አንጎል ይዘን እንዴት ነው ምን ጀምረው እንዴት ነው የምሰራው ብሎ ጠየቀኝ። ባለህ አዮዲን ጀምር። ባለህ አቅም፣ ባለህ እውቀት፣ ባለህ ገንዘብ፣ ባለህ ትምህርት፣ ባለህ ልምድ ጀምር። የሚያስፈልግ በሰዓቱ ይጨመርልሃል። ባለህ ጭብጨባ ከሞን የስ ባለህ። አሁን ማንኛውም ሰው ወደ እናንተ መጥቶ ማለት ነው እኔ እኮ ምንም የለኝም ቢል ከዛ ሰው ጥግት ማለት አትፈልጉም አይደለም? ግን አንድ ሰው እኔ እነዚህ ያሉኝ ግን የሚጎድለው ነገር ለማሟላት ዝግጁ ነኝ ካለ you want to work with that person። ስለዚህ እናንተ ከደካማ ሰው መስራት የማትፈልጉ ከሆነ ደካማ አትሁኑ። ከጠንካራ ሰው ከሙሉ ሰው ምንም ሳይሟላለት ከሙሉ ከሆነ ሰው መስራት የምትፈልጉ ሙሉ ሆነ መገኘት ነው። ሌላ አማራጭ የለም። ቀጥሎ ያለ ምዕራፍ የለውጥ ደረጃዎች ይባላል። this is very powerful dreams ብቻ የሚገኝ ትልቅ ኮንሰፕት። የለውጥ ደረጃዎች ምንድነው? ሁሉ ሰው ተቀየር ይልሃል። እናንተ ተቀየር ትልሃለች፣ ቤተሰቦች ተቀየር ይልሃል፣ አንተ እቀየራለሁ ትላለህ። ዩቲዩብ ስትገባ ተቀየር፣ እደግ፣ ተሻሻል፣ መቀየር አለብህ ትባላለህ። እና ሲጀምር ወደ ምን እንደምትቀየር አታውቅም። ባለፈ አንድ ሰው ህይወት ለመቀየር አንተ መቀየር አለብህ የሚል ፖስት ነበርና ምን ብሎ ኮሜንት አደረገ? ወደ ምን ነው የምትቀየር? ወደ አዞ ብሎ ጻፈ። ወደምትፈልገው ነው የምትቀየር። ወደ ህልሙ ማሳካት የሚችል ሰው ለምሳሌ 5,000 የምታገኝ ከሆነ አመታዊ ገቢ ወርሃዊ ማድረግ ከፈለግ ራስህ አመታዊ ገቢ ወርሃዊ ማድረግ ወደሚችል ሰው 60,000 ማግኘት የሚችል ሰው መቀየር አለበት። 60,000 ወደ አንተ የሚመጣው አንተ 60,000 ማግኘት የሚችል ሰው የሚገባው ሰው ሆነ ስትገኝ ነው። ስላልሆንክ ነው እስካሁን ድረስ ያልመጣው። ስትሆን ይፈሳል። that's it።
ሰው ህይወቴ እንዲቀየር እኔ ነው መቀየር ያለብኝ። አሁን ግን እንዴት ነው የምቀየረው? የለውጥ ሂደቶች አሉ። 4 የለውጥ ሂደቶች አሉ። የመጀመሪያ ባንዴጅ ይባላል፣ ባርነት። ሁለተኛው ሪዝን ይባላል፣ ማሰብ። ሶስተኛ ኮንፍሊክት ይባላል፣ ግጭት። አራተኛ ከመዝለልህ በፊት ቴረር ቤሬር የሚባል አለ። ቴረር ቤሬር ከመቀየርህ በፊት ኃይለኛ ጥፊው የሚያደርግ። አብዛኛው ሰው ቴረር ቤሬር ላይ አይሻገርም እና ወደ ባንዴጅ ነው የሚመለስ። ይቅርብኝ ብሎ ነው የሚመለሰው። ከዛ ፍሪደም አለ። እዚህ ጋር የምንፈተፍተው እነዚህ ሁሉ በአንድ ቀን የሚሰጡ አይደለም። ለምሳሌ አሁን የማደርገው ያለ ነገር ከተረዳችሁ ምንድን ነው ህይወትህ? እኔ ስጀምር ህይወቴን መቀየር ስፈልግ ስቴፑን አልገባኝም ነበር። ስለዚህ በዛ እሳት ሆናለሁ፣ እመለሳለሁ፣ በዛ ግላለሁ። ስለዚህ ዛሬ የማደርገው ያለው ነገር 2 ነገር ነው። አንድ ምንድን ናቸው የሚያስፈልጉ ራስህ ለመቀየር ምን ላይ መስራት አለብን? ምን ነው ዋናው ርዕሶቹ? እነዚህ ናቸው። እነዚህ ደግሞ ላይቭ የተላለፉ ናቸው። ቤት ተመልሳችሁ ደግማችሁ ማየት ትችላላችሁ። ዳስ ነምበር 1። ነምበር 2 ነገ የ21 ቀን ፓራዳይም ሽፍት እንጀምራለን። የ34ኛ ባች ማለት ነው። 34ኛ ባች ለ2 ወር ተኩል ነው የሚሄደው። አሁን ለምሳሌ ሜሞሪ 1 ቀን ነው የምናጠናው። ኢማጂኔሽን 2 ቀን ነው የምናጠናው። እነዚህ 2 ሳምንት ነው የሚፈጁ። እነዚህ ብቻ ይሄ ምዕራፍ ብቻ 2 ሳምንት ከ1 ቀን ይፈጃል፣ ወይ 2 ሳምንት ከግማሽ ይፈጃል። የለውጥ ደረጃዎች ሳምንት ይፈጃል ሙሉ ብቻው። ይሄ የለውጥ ደረጃዎች ለማጥናት የያዘ ሰንሰለት በጥሰ ከባንዴጅ ወጥተ ከባርነት ወጥተ ወደ ማሰብ ስትገባ፣ ግራ ሲገባ፣ ወደ ግጭት ስትገባ፣ እርስ በርስ ስትቃወስ፣ ከዛ ደግሞ ወደ ፍሪደም ገባሁ ስትል ካልጠበቅከው ቴረር ቤሬር መጥተው ፈተና አድርጎ ወደ ባንዴጅ ሲመልስ ካላወቅከው ሲመጣ ትደነግጣለህ። እኔ የጠቀመኝ እነዚህ ሳቃቸው ማለት ነው። ፈተና ሲመጣ አውቀዋለሁ። የሆነ ነገር ሳልም መች እንደማስብ፣ መች እንደማድግ፣ መች እንደምቀየር፣ መች ከራሴ እንደምጋጭ፣ መች ቦክስ እንደምቀምስ አውቀዋለሁ። አንዳንዴም ያስደነግጠኛል። ግን ኦኬ አሁን የፈተና ሰዓት ነው። ደስ የሚለው የፈተና ሰዓቷ ወጥረህ ከሄድክባት ነፃነት መግባት ግዴታ ነው። ብዙ ሰው ፈተና ሰዓት ሲገባ ከዛ በኋላ ብርሃን እንደለ አያውቅም። ፈተናው የመጨረሻ ይመስለዋል። ፈተናው ስትሻገረው፣ አሁን የምትፈተነው ያለ ፈተና ስትሻገረው ነፃ የምትሆነው። ብዙ ሰው ግን ፈተናው ሲጨልምበት ይመለሳል። ጃክማ ምንድን ነው ያለው? ለብዙ ሰው ህይወት ዛሬ ጨለማ ናት፣ ነገ ደግሞ የባሰ ድቅድቅ ጨለማት ነው። ከነገ ወዲያ ግን ብርሃን ይመጣል። የአብዛኛው ሰው ችግር አለ። ዛሬ በጨለማው ይፈራል፣ ነገ በድቅድቅ ጨለማው ይሞታል። ከነገ ወዲያ አያይም ማለት። አሁን የለውጥ ደረጃዎች ስትረዳቸው ማለት ነው ጨለማ አይገድልም። ትታገሳለህ፣ ይከብድሃል፣ ይመራሃል፣ ማልቀስ ትፈልጋለህ፣ መመለስ ትፈልጋለህ። ግን ትንሽ ከቆየ ብርሃኑ እንደምትገባ ስለምታውቅ የመጣ ቢመጣ ትመለስ። ከዚህ ቀጥሎ በጣም ተያያዥ ርዕሶች ትኩረት መስጠት ያለብን 3 ነገሮች ናቸው። አንዱ ፊር ነው፣ ሁለተኛው ብሊቭ ነው፣ ሶስተኛ አቲቲዩድ ነው። these are critical: fear, attitude and belief። እሺ ከውስጥ ወደ ውጭ ለመኖር መጀመሪያ ፍራቻ ማጥፋት አለብህ። ሁሉ ሰው በውስጡ ፍራቻ አለው። አይ እኔ አልፈራም ይላል። ብዙ ፍራቻ ከሚያስፈራ ከአንበሳ ከአይጥ ነው የሚያይዘው። ፊር የሚለው ቃል ሰው አብዛኛው ጊዜ የሚፈራው ማያውቀው ነው። አይጥ የምትፈሩ አላችሁ? አይጥ ማያውቅ ነው የሚፈራው። አይጥ የሚያውቅ ሰው አይጥ ይፈራል እንዴ? አይጥ በደንብ ማወቅ ሲባል አይቻታለሁ አይደለም። አንዳንድ ሰዎች አይጥ እንደ ፔት አለ። ትልቁ ችግር ምንድን ነው ያልኳችሁ? መጀመሪያ ትልቁ ችግር አለማወቅ ነው። የባሰ ችግር ግን እንደማታውቅ አለማወቅ ነው። አይጥ አውቃለሁ ስታልፍ አይታት አውቃለሁ አይባልም። ማወቅ የሚባል you have detailed information, experiential የሆነ ኢንፎርሜሽን አለ። አይጥ የሚያሳድጉ ሰዎች አሉ በቤታቸው አይደለም? እውነት ውሸት? እነዚህ አይጥ ያውቃሉ አያውቁም? በተወሰነ ደረጃ ያውቃሉ። አይጥ ካወቅ አትፍራ። አንበሳ ማያስፈራቸው አሉ። ማሳይ ማር አይታቸው መብላት ከፈለጉ ምንም ያደርጉ። አንበሳ እስከሚያድን ይጠብቁታል። አሁን አይደለም አንበሳ፣ ውሻ አጥንት ከያዘ በአጠገቡ ካለፍክ አይለቅህም። አንበሳ እስከሚያድን ይጠብቃል ነው። ማሳይ ማራ ምን ያደርጋሉ? የሆነች ቅጠል ይዘው ብሎ ያባርሩታል።
ከዛ ስጋ ይወስዳሉ፣ ትተውለት ይሄዳሉ። እውነት ውሸት? ዩቲዩብ ላይ ማሳይ ማራ ሲያድኑ ብላችሁ ይዩት። ኢትስ ኦል ኦቨር ዘ ፕሌስ። ሰው የሚፈራው ማያውቀው ነገር ነው። ገንዘብ ማያውቅ ሰው ገንዘብ ያስፈራዋል። 5,000 የሚያውቅ ሰው 5,000 ያስፈራው። 100,000 የማያውቅ ሰው 100,000 ያስፈራዋል። አይደል? እንደሱ እኮ ነው። 100,000 የማታገኘው እኮ 100,000 ስለሚያስፈራህ እኮ ነው። ለእኔ ይገባኛል። ፊር እና ብሊቭ ሁለቱም እምነት ናቸው። ፊር you see ብሊቭ ፖላሪቲ የለውም። ሁለት አይነት ብሊቭ ነው ያለ። ፖዚቲቭ ብሊቭ አለ፣ ኔጌቲቭ ብሊቭ አለ። አሁን አንድ ብሊቭ ኔጌቲቭ ከሆነ ፊር ይባላል። አንድ ብሊቭ ፖዚቲቭ ከሆነ ፌዝ ይባላል። ፌዝ ኤንድ ፊር they're the same። ፌዝ እና ፊር ሁለቱም ብሊቭ ናቸው። ፌዝ ይሆንልኛል፣ ይሳካልኛል፣ ይደርስልኛል፣ ፈጣሪ ይረዳኛል፣ አገኛለሁ ብለህ ማመን ነው። ፊር አይሆንልኝም፣ ያጠፉኛል፣ እከስራለሁ፣ አይሳካልኝም ነው ፊር። የፊር መሰረት ምንድን ነው? አለማወቅ ነው፣ አለማመን ነው የፊር መሰረት። ለምን ነው የማታምነው? you don't know። አሁን ፊር ያለው ሰው ፌዝ አለው። ለምሳሌ 100,000 ማግኘት አልችልም የሚል ፊር ያለው ሰው 5,000 ግን ማግኘት እችላለሁ የሚል እምነት አለው። እዚህ ቤት ውስጥ አንድ 5,000 የሚያገኝ ሰው ያለ 5,000 እንደሚገባው ጠንቅቆ ያውቃል። የ5,000 ስራው ንጠቀው፣ ሳምንት አይፈጅበትም። በጣም ከረዘመ 1 ወር ሌላ የ5,000 ስራ ቡግ ነው የሚያደርጋት። እውነት ውሸት? እምነት አለው። ምንም በቃ ከዚህ ተብተበር ባሮ እዚህ ይሄዳል። ሌላ ሰው ደግሞ አለ በወር 1 ሚሊዮን ነው የሚያገኘው። የ1 ሚሊዮን በዚህ ውሰድበት፣ በዚህ ቡም ነው የሚያደርጋት። ለምን? 1 ሚሊዮን ማግኘት እችላለሁ የሚል እምነት አለው። የ5,000 ሰውዬ ግን 1 ሚሊዮን ማግኘት እችላለሁ የሚል እምነት የለውም። ፍራቻ ነው። እንዴ እኔ ኦሆ አይገማ እኔ የሚመለከተው አይመስለውም። እድገት፣ ሀብት፣ ትልቅ ቦታ የሚመለከተው አይመስለውም። እኔ አሁን ራሴ በጣም ነው የቀየርኩው። በጣም የሚገባኝ አይመስለኝም ነበር፣ ምደርስ አይመስለኝም ነበር። ምክንያቱም እንደሱ ትብዬ አላደግኩም። ራሴ በደንብ ፓራዳይሜ በጣም ብዙ ጊዜ ቀይሬዋለሁ። ፓራዳይም ስትቀይር ህይወት ይቀየራል። እዚህ ድሪምስ ፋሚሊ ሁሌ የሚመጡ ለምንድን ነው? ፓራዳይማቸው ሁሌ ሽፍት ስለሚያደርግ። በገንዘብ ያለ ፓራዳይም ይቀይራል፣ በጤንነት ያለ ፓራዳይም ይቀይራል፣ በሰላም ያለ ፓራዳይም ይቀይራል፣ በስራ ያለ ፓራዳይም ይቀይራል፣ በቤተሰብ ያለ ፓራዳይም ይቀይራል፣ በመዝናናት ያለ ፓራዳይም ሲቀየር ህይወት ይቀይራል። ሶ እዚህ ጋር መጀመሪያ ፍራቻ እንፈትሻለን። በውስጥህ ምን ማድረግ አልችልም ብለህ ነው የምትፈራው? ትችላለህ። ጀስት ፍራቻ። ያ ቆሻሻ መውጣት አለበት። በሱ ቦታ ምን መገንባት አለበት? እምነት። አስቡትና ከ60 ዓመት በፊት ዋርነር ቫን ብራውን ከጆን ኤፍ ኬኔዲ ሰዎች በሰላም ጨረቃ ደርሶ እንዲመለሱ እናደርጋለን አሉ። ሆነ አልሆነ? ብዙ ሰው ከዚህ ወደ ዱባይ መሄድ ከብዶታል። እንዴ ሄዊጋ እምነት። ፍራቻ ያለ እምነት አይኖርም። ፌዝ ፊር ምን ይባላል? ፊር ሲተነተን ምን ይባላል? ፎልስ ኤቪደንስ አፒሪንግ ሪል። ፌዝ ሲበተን ምን ይላል? ፌዝ ኢዝ ዘ አቢሊቲ ቱ ሲ ዘ ኢንቪዚብል፣ ቢሊቭ ዘ ኢንክሬዲብል፣ አቺቭ ዘ ኢምፖሲብል። ፌዝ ማለት ማይታየው ነገር ማየት፣ ማይታመነው ነገር ማመን፣ ማይቻለው ነገር መቻል። ሌላ ሰው አይቻልም የሚለው ችለህ ትገኛለህ። ሌላ ሰው ማይታየው አይተህ ትገኛለህ። ሌላ ሰው ማመን የሚከብደው ታምነዋለህና ታሳካዋለህ። ፍራቻ ሲወጣ ፌዝ ይገነባል። በመጨረሻ አቲቲዩድ። አቲቲዩድ ኢዝ ኤቭሪቲንግ። አቲቲዩድ ኢዝ ኤቭሪቲንግ። አቲቲዩድ የሀሳብ፣ የስሜት፣ የእምነት፣ የአክሽን ድምር ነው። በሀሳብ ብቻ መብረር ትርጉም የለውም። በአክሽን ብቻ መልፋት ትርጉም የለውም። የአብዛኛው ሰው ችግር ምንድን ነው? ወይ በአክሽን ይለፋል፣ ጠዋት ተነስቶ ይለፋል፣ ለውጥ የለም። ወይ ደግሞ በሀሳብ ብቻ እኔ ትልቅ ህልም አለኝ። ኖ ሲንክ። አቲቲዩድ ሲንክ መሆን አለበት። ሀሳብ፣ ስሜት፣ እምነት፣ አክሽን አንድ ሲሆን ቦም። and then ህጎች አሉ። እዚህ ዩኒቨርስ ህጎች አሉ። እነዚህ ህጎች ፈጣሪ ያስቀመጣቸው ህጎች ናቸው። ስናቃቸው ህይወታችን ይቀላል። ካላወቅናቸው ከነሱ ተቃራኒ ከሄድን አይሰራም። law of attraction, law of vibration, law of compensation, law of perpetual transmutation of energy, phenomenal laws, law of polarity, law of cause and effects, law of sowing and reaping, law of oneness, law of rhythm። ህጎች አሉ።
ሎ ኦፍ አትራክሽን ለምሳሌ የምታስበው ታገኛለህ ነው። መልካም ስታስብ መልካም ታገኛለህ። ግን በቀጣይነት አሁን ብዙ ሰው ምን እዚህ ይመጣል፣ እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል፣ ዩቲዩብ የኛ ይከፍታልና የስ ተባረኩ፣ የሚገርም መልእክት ነው፣ ደስ ይላል ይላል። ከዛ ዞር ሲል ደግሞ እዛ ጋር ሌቦች ተደመሰሱ ሲል ይደምስሳቸው እየላክ ነው። ከዛ ደግሞ የሆነ የክፋት ፔጅ ይገባል፣ ሰው የሚሳደቡ ሰዎች ይገባልና ሲሳደቡ እነዚህ እኔ ሲሳደቡ ይሰማልና ይጠጣዋል እና የሚደፋበት ቦታ ይፈልጋል ማለት ነው። እየላክ ነው። አሁን ገብተህ ስትሳደብ ልካል። ሎ ኦፍ አትራክሽን እዚህ እሳት በእሳት ስትሆን የምታስበው አይደለም የምታገኘው። 24 ሰዓት በአጽንኦት በተደጋጋሚ የምታስበው ነው የሚመጣ። ምንም ማጂክ እኮ የለውም እኮ። ኦብዘርቫንት ከሆነ ላይፍ ኢዝ ኦብቪየስ። ሁሌ የምናገረው ታሪክ አለ። ሎ ኦፍ አትራክሽን ሲባል አሁን በዚህ ዘመን የመጣ ተአምር ይመስላል አይደለም። ሎ ኦፍ አትራክሽን ሲባል ምንድን ነው? ለምሳሌ ሁሌ የምናገረው ታሪክ አለ። አንድ ሰካራ ማለት ነው ማምሸት አልነበረበትም፣ አግዙኝ፣ አመሸ። መጠጣት አልነበረበትም፣ መድገም አልነበረበትም፣ መስከር አልነበረበትም፣ ሰክሮ መንዳት አልነበረበትም፣ እየነዳ ሞባይል መጠቀም አልነበረበትም። ከዛ ድንገት ማለት ነው ግድግዳው ገባበት። ትራፊክ ሲመጣ ምን ሆነ ስለ እየነዳው ድንገት ግድግዳው መታና ገባብኝ ይላል። ብዙ ሰው ህይወት ድንገት ነው የሚመስለው፣ እድል ነው የሚመስለው። ኢሰን አኮሙሌሽን። የምትጋጭበት ነገር ስታደርግ ካመሸ መጋጨት አይቀርም። ድሃ የምትሆንበት ነገር የምትሰራ ከሆነ ድሃ መሆን አይቀርም። ሀብታም ከሆነ መንፈስ ካለ ሀብታም መሆን አይቀርም። እስካሁን ድረስ በህይወትህ የምታገኘው ያለ ውጤት የሚገባህ ነው። ልትቀይረው ከፈለግ አንተ ነው የምትቀይረው። አንተ ስትቀይረው የሚገባህ ደግሞ ይመጣል። እውነት ውሸት። ስለዚህ እነዚህ ህጎች እውነቱን የሚያሳዩን እንጂ አሁንም እየሰሩ ነው። ሎ ኦፍ አትራክሽን ስትማረው አይደለም መስራት የሚጀምረው፣ አሁን በህይወት እየሰራ ነው። ሰዎች እዚህ ክላስ ሲወስዱ ዳዊት አንድ ልጅ ደውላኝ ነበር፣ ዳዊት እውነት ነው ተሳካ፣ ኢምፖርት ኤክስፖርት ጀመርኩ አለችኝ። ዋው እንኳን ደስ ይሰራል፣ ህጉ ትምህርቱ ይሰራል አለችኝ። ህጉ ሁሌ እንደሰራ ነው። አንተ ከህጉ ጋር ተስማምተህ መስራት ትችላለህ እንጂ ሁሌ እንደሰራ ነው። አብዛኛው ሰው ከህጉ ተቃራኒ ነው የሚሰራው። እንዴት እንደሚታሰብ አያውቅም። ስትሳደብ መጀመሪያ ስድቡ ለአንተ ነው የሚደርሰው። ሰዎች ስትረግም መጀመሪያ መርገሙ አንተ ጋር ነው የሚደርሰው። ሰፊ ነው። አሁን አልግባበት። በመጨረሻ የዚህ ክላስ መጨረሻ this is very powerful። ስኬት ምንድን ነው? አሁን ብዙ ሰው ስኬት ገንዘብ አይደለም ምናምን ይላል፣ ግን ምን መሆኑ አይናገርም። ስኬት ሶስት ነገር ነው። ይሄ በጣም ክሩሻል ነው። ስኬት ማለት መጀመሪያ የት እንዳለህ ማወቅ፣ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው መሄድ ነው። ግን ይሄ ሰፊ ነው፣ በጣም ሰፊ ነው። ይሄ በደንብ ኢንዲቴል እናየዋለን። ነምበር ዋን አሁን ጋር ሰላም መሆን አለብህ። ችግር አለ፣ ፈተና አለ፣ ብዙ እኔ አሁን በህይወቴ አንዳንድ ፈተናዎች አሉ። በዚህ መጥቻ ለቅለቅ፣ ምክንያቱም ብቻዬን ሰላም መሆን ለምጃለሁ። ቀላል ነው አይደለም፣ ግን ይቻላል። እሺ ለወደፊት ሰላም አትሆንም። ለወደፊት ሀብታም ልትሆን ይችላል። ሰላም ግን አሁን ነው፣ ዛሬ። ሰላም ከውስጥ ነው። የውስጥ ሰላም፣ የውስጥ ሰላም። የላይ ሰላም አለ፣ የውስጥ ሰላም ነው የማወራው ያለው። የውስጥ ሰላም ካለ ሁሌ እንደተረጋጋህ ነው። የውስጥ ሰላም እያለ ሰው ሊሞትብህ ይችላል። ትላልቅ ሰዎች አይታቸው የውስጥ ሰላማቸው ቁጭ ብለው ሰው ሲሞትባቸው ያለቅሳሉ። እንባቸው ፊታቸው ላይ እንባ ይታያል። ውስጥ ግን ሰላም ናቸው። ይሄ ውስጥ ሰላም ይባላል። ሌላ ሰው ሞባይሉ ከወሰድክበት ከውስጥም ከውጭም ይገለባበጣል። ስኬት መጀመሪያ አሁን ሰላም መሆን፣ ነገ የምትፈልገው ስኬት ማሳካት ነው። there is a process to it። ማስተር ማይንድ ቲም ድሪምስ በጣም ትልቁ ሀብታችን ምንድን ነው? እነዚህ ሁሉም የተለያዩ ሰዎች ናቸው፣ አይታወቁም ነበር። ከዚህ ክላስ በኋላ ግን ማህበር ይፈጠራል። አሁን እዚህ ጋር የ32ኛ 33ኛ ቲሞች አሉ። 32ኛ ብርታት የሚባል አላቸው። 33ኛ ምስጋና፣ ብርሃን። we have amazing families። የሚገርሙ ቤተሰቦች ነው ያለው። we create that። እዚህ ቤት ደስ የሚለው ምንድን ነው? ቤቱ የገንዘብ አንዳንድ ሰዎች ዋው ዳዊት ማህበር እንፍጠር፣ ቢዝነስ እንፍጠር፣ እቁብ እንፍጠር ነው።
ሌላ ቦታ እቁብ ከተበላ ሰው እዚህ መጥቶ ያርፋል። እዚህ እቁብ ከተበላ የት ይሄድ? እዚህ ቤት የምን ማስተር ማይንድ ያለን? የሀሳብ ማስተር ማይንድ፣ የአእምሮ። ምክንያቱም ኤቭሪቲንግ ሀሳብ ነው። ሁሉም ነገር ሀሳብ ነው። ሁሉም ከሀሳብ ነው የሚጀምረው። ሰው ማስተር ማይንድ ቲም ማለት የሀሳብ ቤተሰብ። እዚህ ስትመጡ እኔ ሳወራ ማለት ጨርሻለሁ። 2 ደቂቃ እንዘጋለን። እዚህ ስትመጡ ማለት ነው እየቀለላችሁ አልመጣ፣ ህይወታችሁ እየቀለለ አልመጣ። ለምን? ሀሳብ ነው። አንድ ሀሳብ ነው። you're always one idea away ይባላል። አንድ ሀሳብ ቦም። እኔ ብቻ ሳይሆን እዚህ ጋር ማስተር ማይንድ ይፈጠራልና ፑሽ ይደረግ ፑሽ ይደረግ ሰው ውጤት ይመጣል። ዳስ ማስተር ማይንድ this is our family። ብዙ እውቀቶች ልምዶች እናጠናለን እዚህ ቤት። ዋናው ሰላም መሆን ነው። ኤቭሪዴይ ህልም ሲሳካ የሚመጣ ሰላም የለም። አሁን ሰላም ካልሆንክ ህልም ሲሳካ የሚመጣ ሰላም የለም። አሁን ባለህ መኪና ካልተደሰትክ በሬንጅ ሮቨር የሚመጣ ደስታ የለም። ናምበር 1 አሁን ደስተኛ ነው። በመኪና በገንዘብ የሚመጣ ሰላምና ደስታ አሁን ነው፣ እዚህ ምንም ነገር ሳይሳካ። ምስጋና is very important። ቀላል አይደለም። ቀላል ቢሆን ኖሮ ሁሉ ሰው ያሳካው ነበር። ግን ይቻላል። ቀላል ቢሆንማ ማንኛውም ሰው ያሳካው ነበር። ቪዲዮዎች እንጠቀማለን። እዚህ ክላሱ ላይ ቪዲዮዎች አሉ፣ ልብ የማይረሱ ቪዲዮዎች፣ ልትሰበር ስትሉ የሚመልሱ። እግዚአብሔር በሱ ፓወርፉል ነው። we're going to use that። መጽሐፍ is just like this. you write every day። ምስጋና ሁሌ ከምንጽፈው ሁሌ ከምንጠቀምበት ነው። ካልጻፍክ 20 ፑሻፕ ቅጣት አለ። ዋናው ግን ትምህርቱ ብቻ ሳይሆን ዋናው ሁሌ ምን መሆን ነው? ደስተኛ መሆን ነው። ስለዚህ ኢንትሮዳክሽኑ ይሄን ይመስል ነበር። ሆልድ ኦን 1 ሚኒት ጨርሰናል። እባክህ ስለዚህ ሐሙስ ከነዚህ ርዕሶች አንድ የምረጥኩ ነው ሼር ማድረገው። ከነዚህ ርዕሶች አንድ ቶፒክ መርጣለሁ ሼር። አንድ የአእምሮ መሳሪያ፣ አንድ የለውጥ ደረጃ ነው ሼር ማድረገው። ሙሉ ፓኬጅ መውሰድ ከፈለጋችሁ ነገ የ34ኛ ባች ይጀምራል። ክላሱ ማታ ነው። ሰኞ፣ ረቡዕ፣ ዓርብ ከ11 ሰዓት ጀምሮ እስከ 2 ሰዓት ነው። 11 ተኩል እስከ 2 ሰዓት ነው። ጆይን ማድረግ ትችላላችሁ። የኛ ቲም ከፊትም አሉ ከጀርባም አሉ። መጠየቅ ትችላላችሁ። እኔ ድንቅ ነኝ እንላለን። ከዛ ወደ ቤታችን እንሄዳለን። ሌትስ ጎ። እኔ ድንቅ ነኝ። አይሰማም። ከሞ ሌትስ ጎ። እኔ ድንቅ ነኝ። አንቺ ድንቅ ነሽ። አንተ ድንቅ ነህ። እኛ ድንቅ ነን። ትልቅ ህልም አለኝ። ህልሜ ይቻላል። ምስጢሩ ከመረዳቴ በፊት ህልሜ የማይቻል ይመስለኝ ነበር። ከአቅሜ በላይ ይመስለኝ ነበር። ተመስገን፣ ገብቶኛል፣ ነቅቻለሁ። ህልሜ ይቻላል። ህልሜ በማሳካት ህይወቴ ብቻ ሳይሆን ቤተሰቤ፣ መስሪያ ቤቴ ቀይራለሁ። ሲደክመኝ አላርፍም። አይደክመኝም፣ ነገር ግን ሲደክመኝ ይብስብኛል። እኔም ማርፈው ኢትዮጵያ ብቻ ሳይሆን አፍሪካ በመቀየር $1 $1 እኩል ስናደርግ ነው። ቴንክ ዩ። አመሰግናለሁ።
የዛሬ 6 ዓመት በፊት በ17 ዓመቴ የዳዊት ድሪምስ ክላሱን ወሰድን። የአንድ ቀን ክላስ የተማርነው ትዝ ይለኛል። ሰብኮንሽስ፣ ኮንሽስ፣ ፓራዳይም፣ ፖሲቢሊቲ ቀስ እያልኩኝ እያዳመጥኩ እየደው የሆነ ውስጥ እየገባ መጣ። ቅድም ወንድሜ ዳዊት ጋር ስናወራ የ21ኛው ክፍለ ዘመን ጀግኖችን እየፈጠርን ነው አለ። አዎ ዳዊት ድሪምስ ጋር ዛሬ ባች 31 ደርሰዋል። አንድ ሳይል በፊት የመጀመሪያው ከሚባሉ ሰልጣኞች ውስጥ ነኝ። ያን ጊዜ 11 12 እንሆናለን። እፍታውን ስልጠና ወስደናል። ከዚህ ነው የጀመርኩት። ገና የመጀመሪያ እፍታውን ስለወሰድን ነው መሰለኝ አሁን ድረስ እያንዳንዷ ፖይንት ደሜ ውስጥ አለች። ዳዊት ድሪምስ በኢትዮጵያ ውስጥ ፓዮኒር ያደረገ ህንፃ ሳይሆን ሰዎችን የገነባ ብዙ ሰዎችን ምስክርነቶችንም አይቻለው የብዙ ሰዎችን ህይወት የለወጠ እንዲህ አይነት ኢንዱስትሪ በኢትዮጵያ ውስጥ ሜይንስትሪም እንዲሆን ያደረገ ሰው ነው። አሁን እዚህ ጋር መጥቼ ማውራ ያለው 5 ዓመት እስከ 7 ዓመት ስለታገስኩ ነው። ለነ ዳዊት እንዴት ነው 1 ዓመት ሙሉ የምጠብቀው? 1 ዓመት ብታልም ባታልም ማለፉ አይቀርም። ለዚህ ዓለም ድንቅ የሆነ የመጣንበትን ዓላማ እንድናሳካ የሚያደርገን ክላስ ነው። እዚህ ያለው ፍቅር በጣም ይለያል። ከደረጃ ስትጀምር ራሱ ነው በቃ ኢነርጂ ራሱ ፉል የሚሆነው። እንደነ ዳዊት አይነት የሐሳብ የአይምሮ አስቤዛ የነፍስ ቀለብ የልቡና እህሉ ሐሳፋሪዎች የሚያቀርቡት ይሄ ጭንቅላት እንዲገነብ ይሄ ጭንቅላት ይራባል ይጠማል። ለብዙ ሰዎች የይቅርታ ልብ ሰጥቶኛል። ጥላቻ ያመጡላችሁ ሰላም ሆናችሁ ተገኙ። ሰላም ሆናችሁ አሳዩዋቸው። ፍቅር ሆናችሁ አሳዩዋቸው። ሀብታም ሆናችሁ አሳዩዋቸው። እኔ እላለሁ እንደነ ዴቭ አይነት ሰዎችን ዝም ብሎ በኤሌክትሪክ ሽቦ በመና ባደንገኛ አጥራጥሮ የሚጠበቁ ናቸው። የምሬ ነው የምላችሁ፣ በጣም ነው የሚያስፈልጉ ሰዎች። ብዙ ጊዜ የምናምነው ከላይ በምናየው ማንነት ነው እንጂ ውስጥ ባለው ማንነት አንገልጸው። ግን ደግሞ እኔ ከዛም በላይ ማለት ከእይታም በላይ አሁን ባለሽ መከራ ራስሽን አትገምጪ። አሁን የምታገኙ ያለሽ ውጤት ያንቺ ድንቅነት በፍጹም አይገልጸውም። ስልጠና ላይ ያላችሁ የሳላት ሰዓት የምትባላለች ሙስሊም ወገኖቻችን ወጥተው የሚሰግዱባት ወጥተው ሲጸልዩ ለኛም ነው የሚጸልዩት፣ ለሀገር ነው የሚጸልዩት። ማንኛውም ስልጠና ላይ እንዲያንን ነገር የለም። እንዲቀጥል ከዚሁ እንዲስፋፋ ነው የምፈልገው። ኖርማል ክላስ አይደለም። እዚህ መጥተ እየተዝናና በጣም ደስ ብሎ ነው የምትማረው። ኤሮቢክስ አለ። እኛ የወሰድነው ነገር ሁሉም ማግኘት አለበት። እኛ የተጠቀምነው ነገር ገና ኢትዮጵያ ሕዝብ አልተነካም። በርታ ዴቭ፣ አላህ እድሜን ከፍ ያድርገው እና ዴቭን ቀና ብዬ እንዲህ ለማየት እኔ እንጃ ቃላት ነው የሚያጠኝ። ዳዊት ድሪምስ ፈጣሪ ይባርክ፣ ተባረክ፣ እንዳንተ አይነቱን ያብዛልን። እግዚአብሔር ይባርከው ባለበት ማለት ነው። እንዲህ እኔ የእሱን እንደዚህ ብዬ ለመግለጽ በቀላሉ በጣም ነው የሚከብደው። በዳዊት ድሪምስ የሚቀርቡ የተለያዩ ፕሮግራሞች አሉ። ከዚህ ውስጥ የ1 ቀን ፓራዳይም ሺፍት ስልጠና አለ። 2 ወር ከ15 ቀን የሚቆይ የሚገርም ስልጠና፣ ራሳችንን የምንቀይርበት ህይወታችንን የምንቀይርበት ስልጠና አለ። በዳዊት ድሪምስ አማካኝነት የሚሰጥ መታችሁ መሰልጠን ትችላላችሁ። እናመሰግናለን። የዛሬ 6 ዓመት በፊት በ17 ዓመቴ የዳዊት ድሪምስ ክላሱን ወሰድን። የአንድ ቀን ክላስ የተማርነው ትዝ ይለኛል። ሰብኮንሽስ፣ ኮንሽስ፣ ፓራዳይም፣ ፖሲቢሊቲ ቀስ እያልኩኝ